መንዙማ ምንድን ነው? መሐመድ ነብዬ፣ መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወደዋለች። ልብ በሉ፣ የኦርቶዶክሳውያን እምነት ተከታዮች ናቸው ይህንን የሚያደርጉት። ህዝባቸው ኦርቶዶክሳውያን በገፍ ነው ወደ እስልምና ሃይማኖት እየሄዱ ያሉት። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኡሚ 21 ድንግልን እኔ ራሱ ነብዬ እወደዋለሁ። ነብዩ ማን ነው? መሐመድ። ቀጥል። የኦርቶዶክሶች ነቢይ መሐመድ ሆኖ ተገኘ ማለት ነው። ድንግል ማርያምን እኔም ኦርቶዶክስ ነኝ፣ ይህንን ታርቀን አላህ የሚለውን መንዙማ ልቤ ነው የምወደው። ቀጥል። ኦርቶዶክስ ነኝ። ከነኝ ጋር ኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኝ ጋር ኦርቶዶክስ ተብዬ መጠራቴ ዘሆሎ ቤተክርስቲያን ደግሞ መሪያም ባላቃት ሻለ የነበር ኦርቶዶክስን ባልቀድስባት ሻለ የነበር ኦርቶዶክስን ታድሶን እምቢ አለች ቤተክርስቲያን እንዲህ ትፈርሳለች ማለት ነው። ይኸው ጳጳሱ የሚሉትን ስሙ አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያን ሁለቱ የፈለገ ተማሪዎች ናቸው። ዋት ሁለቱ የፈለገ ተማሪዎች ናቸው። አሁን ክፈተው፣ አሁን የላኩልን ቪዲዮዎች ክፈታቸው። እኔ ኦርቶዶክስ ከመሆን ሙስሊም በሆን ይቀለኛል ብሎ ያለ ጴንጤ የለም። እንዴ ኦርቶዶክስ እኮ ኢየሱስ ጌታ መሆኑን ታምናለች ወይ ታውቃለች? ሙስሊም እኮ ኢየሱስን ፍጡር እኮ ነው ብሎ የሚለው ኦርቶዶክሱስ እኔ ጴንጤ ከመሆን ሙስሊም በሆን ይቀለኛል እኮ የሚሉት ጴንጤ ኢየሱስ ምንድን ነው ብሎ የሚለው ጌታ ነው ነው የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ብሎ የሚለው። ሙስሊሞችስ ፍጡር ነው። ስለዚህ አንድ ኦርቶዶክስ ጌታ ነው ብለው ወደሚሉት ወደ ጴንጤዎቹ ከሚሄድ ይልቅ ፍጡር ነው ወደሚሉትና ወደሚሰድቡት ወደ ሙስሊሞቹ ብሄድ ይቀላል ብለው አንድ መዓት እኮ ኦርቶዶክስ ነው ወደ ሙስሊም ሄደው እፎይ እኮ እሱን ምለሳ ላይ ነው ያለው። አንተና እኔ አንጠልጥለኑ እንደምንዞር እንደ ሽንት መሽኛ እግዚአብሔር አብና መንፈስ ቅዱስን ሽንት መሽኛ ብልት አለው ብለህ ያልክ ቀን ነው ውርደታ። እግዚአብሔር ይገስጻችሁ። በእውነት የጠራ ትምህርት ሳይኖራችሁ በትምህርተ ሥላሴ ተለያይታችሁ፣ በነገረ ክርስቶስ ተለያይታችሁ፣ በነገረ ማርያም ተለያይታችሁ፣ በታቦት ተለያይታችሁ፣ ነገረ ድነት ተለያይታችሁ በሁሉ ተለያይታችሁ ትመጡና በዚች ቅድስት ቤተክርስቲያን በአንድ ጥላ ስር የሰበሰበን አምላካችን መድኃኒታችን ብለህ ትላለህ። የሰበሰበህ ጣሪያው ነው የሰበሰበህ። በትምህርት ተሰብስባችሁ አይደለም የምናየው፣ ተዝረክርካችሁ ነው የምናየው። ተዝረክርከ ነገረ ድነት ላይ ተዝረክርከ ኢየሱስ መስቀል ላይ ሲሞት እስላሞች ሁሉ ድነዋል ብላችሁ የምትሉ ጉደኞች እኮ ናችሁ። ቡድሃና ሂንዱዝም ሁሉ ድነዋል፣ መርገማቸው በእውነት ተወስዶላቸዋል እያላችሁ ማለት ነው። ሳያምኑ የምስራቹን ቃል ሳይሰሙ ስብከተ ወንጌል ሳይሰበኩ ታዲያ ክርስቶስ መስቀል ላይ ሲሰቀል ሰው ሁሉ የዳነ ከሆነ ይኸው አሁን ይኸው ደብተራው ባለጢማሙ ማለት ነው መተተኛው ዲበኩሉ ነው እንደዚህ እያለ ብሎ የሚለው ከአክሊለ ጋር በዚህ ጦርነት አልገጠሙም እንዴ? ገጥመዋል። ለያዥ ለገራዥ አስቸግረው አይደለም እንዴ ብለን አንልም። ከዛስ ድነዋል። ታዲያ ከዳኑ እነ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ ሐዋርያዊ ጉዞ 3 ጊዜ እያደረገ በአሕዛብ ሀገሮች ሁሉ የተንከራተተው ለምንድን ነው? ሽርሽር ጉዞ ነበር እንዴ ሲሄድ የነበረው? በወጡባቸው በአሕዛብ ሀገሮች ነፍሳቸውን እስከ መስጠት ድረስ በመጋዝ እየተሰነጠቁ የቁልቁልት እየተዘቀዘቁ እየተገደሉ እየተሰቀሉ እየታረዱ እንደ በግ የሞተው ጳውሎስ ሮማ አደባባይ ላይ ለምን ነበረ? ኢየሱስ መስቀል ላይ ሲሰቀል የአዳምና የዘሩ መርገም ሙሉ በሙሉ ከጠፋለት ለምን ወንጌል ስበኩ ብሎ መከራ እንዲቀበሉ አደረጋቸው? በተበተኑበት የአሕዛብ ሀገሮች በቃ እዛው ሲሞት በደል ኃጢአቱ የዓለም ሁሉ ተፍቋል አይደል? እንደ መተተኛው እንደ ደብተራው እንደ ዲበኩ ሁሉ አስተምሮት። አክሊለ ደግሞ በፍጹም አይሆንም፣ ሳያምኑማ አይሆንም ማለት ትክክለኛው የአክሊለ ትምህርት ነው። እዚህ ላይ ትክክለኛው አክሊለ የተናገረው ነው። ሳያምኑ የምስራቹ ቃል ሳይሰበክላቸው ሊድኑ አይችሉም ማለት። ያኛውስ ገመድ እየቋጠሩ እንደ መፍታት የጠፋ አህያን አህያ ይጠፍቶኛልና ድገሙልኝ ጅብ እንዳይበላብኝ ምናምን ነገር ብሎ የሚል እዛ ድንጋይ ላይ ቆሞ እንደሚተበትበው ገመድ እንደሚያስረውና እንደሚፈታው ገመድ መስሎታል ነገረ ክርስቶስን።
ያሬድ መዝሙር ያሬድ ነገረ ክርስቶስ ላይ እቤት ድረስ የዲቤት ጥሪ መጥቼ ጠርቼ ለምንድን ያልተቀበልከው? እኔን እምቢ ስትል ሜሎስ ጠራህ። ለምንድን ነው እምቢ ያልከው? ያኔ ያገናኘናል። አንድ ቦታ ላይ በዲቤት ነው የሚያገናኘን። አንድ ቦታ ላይ በዲቤት ነው የሚያገናኘን። ኦኬ። ስለዚህ ራሳችሁን ቻሉ። እኛ ላይ አትቆጡ። እኛ ላይ አትቆጣ ብራዘር፣ እኛ ላይ አትቆጣ። ሙስሊም ነው ያላገጠብህ ምክንያት አግኝተው ነው። ይቅርታ ብለዋል አባታችን በእውነት በረከታቸው ይደርበና ብለህ አትሸፋፍንም። እንደውም እንደ ክርስቲያን አሰድባችሁናል፣ እኛንም ካቶሊካውያኑንም። እናንተ ማፈሪያ የሆናችሁ ኦርቶዶክሳውያን ማለት ነው። አሰድባችሁናል። የማይነካ ትምህርት የስላሴን ትምህርት ነክተ ማለት ነው። ደብስራችንን የመቁረጥ እኮ ያህል እኮ ነው ትምህርተ ስላሴን መንካት ማለት። አንተ ጥፍራም ብልታም ስላሴ እያልክ ብለህ ስትል የነበረው በየጽሁፍ ማለት ነው። ነውር እኮ ነው ወንድሞቼ እናቶቼ፣ ነውር እኮ ነው። ማቅ መልበስ ከነበረባት ቤተክርስቲያኒቱ አሁን ነበር መልበስ የነበረባት። እንደዚህ አይተረጎምም ስላሴ አካል እንደዚህ አይደለም። እናንተ እንደምታብራሩት አይደለም የሚብራራው። ገብታችሁ ንገሩን። ካልሆነ መልካም የለቅሶ ዘመን። እኛ ከሙስሊሞች ጋር አብረንም አናቅም፣ ልናብርም አንችልም። ኦኬ። ምንም እነሱም መረጃ ስጡን ብለው አንዳችንም ጠይቀውም አያውቁም። ለምን የሚጠይቁን? እኛ ስለምንደው መረጃ የምንሰጠው እኛ ዓለም አደባባይ ላይ የምናነበው። ሜሎስም ሲያነብ ካሜራ ከፍቶ እኔም ሳነብ ካሜራ ከፍተን መጽሐፍቱን ገጽ ምዕራፉን እየጠቀስን ማለት ነው። አለቀ። ለዚህ አየህ አሁን ቁጭ ብለህ እዝን ቁጭ ብለህ እኛ ላይ እንደፈለክ በድመ ስጋ ነው የሚያቆርቡት እያላችሁ ዘመናችሁን ሁሉ ስትዋሹ ነበር የከረማችሁት። አሁን ደግሞ መጥተህ ከዋህብያ ጋር ገጥሟል ምናምን ብለህ ትላለህ። ስሙንም ያወቅኩት በእናንተ ነው። እናንተ ናችሁ። ማን ቤኪ ያን ቪዲዮ ፈልገህ አምጣ። ቤኪ የት ሄደ? አንጣ። እፎይ ራሱ ሙስሊሞች የኦርቶዶክሳውያን ምዕመናን አጠቃላይ የሙስሊሞችን መንዙማ እየሰሙ እሽኮሎሌ ሲሉ ራሱ እፎይ አይቶ ከዚህ ህዝብ ጋር ነው ምን አሉ ኦርቶዶክሳውያን። ወደ 2000 ኮሜንት የተጻፈ ነበረ። እፎይ አንድ ቀን ተበሳይቶ እሱም ቪዲዮ ፈልጉልኝ። ቤኪ ይወጣል። ቪዲዮን አምጣ። ምን አለ ኦርቶዶክሳውያን ምን አሉ እዛ ኮሜንት ላይ ሲሰጡ፣ እኔ ድንግልን ይሄንን መንዙማ ማስወደው እያለች ማለት ነው። ፈልገሽ ተመለሽ እህትየው ፕሊስ፣ እንዳትተኝ እንደው በመድኃኔዓለም። አዎ ራሱ እፎይ ተናዶ እኔ ድንግልን እመቤቴን ምስክሬ ነች፣ ይህንን መንዙማ ስሰማው ልቤ ይላወስብኛል፣ በእውነት ነብዩን ወዳቸዋለሁ እያሉ ሰው እንደመሆኑ መጠን መሐመድ ቢኖር እኔ ወደዋለሁ፣ ሰው ነውና ወደዋለሁ፣ ክርስቶስ ስለወደደ ወደዋለሁ። እሱ መወደዱን ባያቅም ክርስቶስ ወዶታል። እግዚአብሔር በልጁ በክርስቶስ ኢየሱስ ፍቅር ወዶታል። ዓለሙን ሁሉ ሲወድ መሐመድ ሁሉ የተወደደ ነው። አብሮ ብራዘር፣ እሱ ይወደድ አይወደድ ባያቅም፣ እሱ ቢገፋም እሱ ቢሳደበው፣ የእኔ ጌታ ኢየሱስ ክርስቶስ ለመሐመድ ሁሉ ነው የሞተው። አሁን ቢሰድቡት ቢረግሙትም ቢያንቋሹትም ኢየሱስን ለሙስሊሙ ሁሉ ነው የሞተው። ብራዘር፣ ለዓለም ሁሉ የሞተ ኢየሱስ ነው የምንሰብከው። እና ምን አሉ? እኔ በእውነት ድንግል ምስክሬ ይህንን መንዙማ ወደዋለሁ እያሉ ኮሜንት እየጻፉ እፎይ ነቀል አልኩ። አገጩ ላይ በቀረ ፀጉር እስኪንጠባጠብ ድረስ እና ሌላውም ይመጣል። ቅዱስ ሚካኤል ምስክሬ ነው፣ እኔም ይህንን መንዙማ ስሰማው ብዙ ትውስታ አለብኝ እና ከሙስሊሞች ጋር ከጥንትም አንድ ነን እያላችሁ ማለት ነው። እና ታዲያ የታላቅና የታናሽ ልጆች ናችሁ ከኦርቶዶክስና ሙስሊሞች። የሶሪያ ወንዞች ነን አብረን ነው እኩል የፈሰስኑ እያላችሁ አልነበር እንዴ? እዛው ፍሰሳ። እኛ ጋር አትምጣ፣ እኛ ዮርዳኖስ ነን። እኛ ዮርዳኖስ ነን። ሁለት የሶሪያ ወንዞች ከድሮም ጀምሮ አባናና ፋርፋ ኢትዮጵያ ላይ እንፈሳለን ብላችሁ ስትሉ የነበራችሁ ማለት ነው። እና ጀቶ ነው አብዶ እፎይ ነቀል አልኩ። ከዚህ ህዝብ ጋር ነው ክርስቲያን የተባልኩት እያለ ማለት ነው። እና የራሱ ወገኖች ናቸው ከዋሃብያዎች ጋር። ራስህ ነህ ከዋሃብያ ጋር የገጠምከው።
የቆላ ፍየል ይመስል ፀጉርህን አገጭህ ላይ አብቅለህ እዚህ መተህ ጴንጤ ምንም ባልበደለበት አትጩ። ኦኬ አትጩ። ብሉይም አዲስ ኪዳንም ላይ አንድ ቃል ብንጠይቅህ እንኳን አታውቅም። አንድ ቃል እኮ አልኩ። እንዴ በጣም እኮ ነው የሚገርመው። ሆኖም አያውቅም። ሙስሊሞች እንደ ሙስሊም እናከብራቸዋለን። በቃ ሃይማኖታቸው ግን የሐሰት ነው፣ አንቀበልም። እነሱም የእኛን አይቀበሉም። ስናገኝ እንሞግታቸዋለን ቤት ከፍተን። ግልጽ አይደለም እንዴ? ነው። ኦኬ ሰዎች ናቸው፣ እንወዳቸዋለን። ክርስቶስ ስለወደዳቸው ኦኬ እንወዳቸዋለን ብለን እንላለን። ፍቅርን ከክርስቶስ ነው የተማርነው። በእውቀቱ የእስልምና ሃይማኖት ተከታይ ስለሆነ ሃይማኖቱ እስላም ስለሆነ ግደለው አይለኝም መጽሐፍ ቅዱስ፣ ጥላው አይለኝም መጽሐፍ ቅዱስ። ጌታ የኢየሱስ ክርስቶስ ፍቅር ነው፣ ፍቅርን ያስተማረን። እንወዳቸዋለን እንደ ሰው። ትምህርታቸውን ግን ትክክል እንዳይደለን እንነግራቸዋለን። ወደ ጌታ መዳን እንዲመጡ እንሞግታለን፣ መሞገት ባለብን እናስተምራለን፣ ማስተማር ባለብን እንሰብካለን፣ መስበክ ባለብን ነገር አለቅ። አደብ ግዙ። እሺ እኔ እኮ በጣም የሚገርመኝ ሁሉ እየተነሳ ጴንጤ ጴንጤ እያለ የሚለው ምን እናድርጋችሁ? ምን እናድርጋችሁ? ብራዘር ኦርቶዶክሳን የትኛውን ልስፋለሽ? መቀደድሽ በዛ እኮ በየቦታው መቀደዳችሁ በዛ። የትኛውን ንስፋላችሁ? በገድላት ድርሳናት ተቀዳችሁ፣ በነገረ ክርስቶስ ተቀዳችሁ፣ በነገረ ማርያም ተቀዳችሁ፣ በነገረ ስላሴ ይሄው ደግሞ ከዳር እስከ ዳር እንደ አቡጀዲ ጨርቅ ተቀደዳችሁ ማለት ነው። ቤት በኩል እንስፋላችሁ እኛ። ይህንን የምናገረው ሶሻል ሚዲያ ላይ ወጥተው ሙስሊም ጴንጦች ከዋሃብያ ጋር ገጥመው ኦርቶዶክስን ሶሻል ሚዲያ ላይ እየመቱ ነው እያሉ ስላሉ ማለት ነው። አንድ ቀንም ገጥመን አናውቅም። በግላችን አስተያየት ሰጥተናል። መብት አለን የመስጠት ምክንያቱም የነካኸው ማርያም ታማልዳለች ብሎ የሚል የባልቴት ትምህርት እንዳይመስልህ። ስላሴ ነው የነካኸው። ውርደት ልብሳችሁ ነው እስላም እያላገጠብህ ነው። እባካችሁ አታላግጡብን፣ አታናዱን በሏቸው፣ ለምኗቸው። ቤተሰብ አይደላችሁም እንዴ? ቤተሰብ ናችሁ እኮ። በቤተሰብ መካከል ጣልቃ እንገባም ብለን ነው። አያ ለአያ ቢራገጥ ጥርስ አይሳበርም እንደሚባለው ማለት ነው። ቤተሰብ ነህ፣ እዛው ራስህ ተጠየቅ። እኛን ለቀቅ፣ እኛን ተውን። ኦኬ ይሄ እንላለን። ካላችሁ ግን ኑ ንገሩን። ካላችሁ ኑ እንጠይቃችሁ። የስላሴ የአካል ብልት ላይ ማለት ነው። እናንተ ተዋርዳችሁ ክርስትናውን ዓለም ሁሉ ለማዋረድ ሄዳችሁት። አንተና እኔ አንጠልጥለኑ እንደምንዞር እንደ ሽንት መሽኛ እግዚአብሔር አብና መንፈስ ቅዱስን ሽንት መሽኛ ብልት አለው ብለህ ያልክ ቀን ነው። ውርደታ። እግዚአብሔር ይገስጻችሁ፣ በእውነት እግዚአብሔር ይገስጻችሁ። የሰማይ አምላክ ቅዱስ እግዚአብሔር ያያል። እሺ ሶል እንኳን ደህና መጣህ። ሶል ተናገር። ቤኪ ጋር እንዴ ልደውልለት። እፎይ ከሙስሊሞች ጋር ኦርቶዶክሳውያን አብረው እስላም በደንብ ነው የምንናገረው። ጴንጤ ካመሆን ሙስሊም ብሆን የሚቀለኝ ብሎ ምእመን አይደል ኦርቶዶክስ ይዛ ያለችው። ኧረ እኔ እንደ ወላዲቴ ምስክር ምን ሆንሽና? ኧረ በእንደ አቡነ ተክለ ሃይማኖት እያልክ በማንም ሙታን እየተማልክ እየተገዘትክ ክርስቲያን ለመሆን ጌታን ለመከተል ሳይሆን መሐመድን ለመከተል አይደል የምኞታችሁ? እስላም ብንሆን የምንመርጣው ያላችሁ አላችሁት። ለዚህ አይደል እንደ እፎይ ራሱ ሲናገር አንድ ማዕት ኦርቶዶክስ ወደ ሙስሊም የገባው። አንድ ማዕት ኦርቶዶክስ በየሰንበት ትምህርት ቤት ገብተው የቄሶቹ ሚስቶች ሁሉ ጭምር ወሎ ውስጥ እስልምናን የተቀበሉት ማለት ነው። አንተ ማርያም ወረደች አሸዋ ለሸዋ ብለህ ትላለህ። ትምህርት አታስተምሩም። ሁሉ ቀን የሰው ገድል ነው የምታወሩት። የሰው ገድል የአቡነ ዘርዓ ብሩክ ጥፍራቸው እና ፀጉራቸው የፂማቸው ቁራጭ የአቡዬ ፂም ከዝቋላ መጥቶ ጨስ ስታረገው ከዛ አጋንንት ይሸሻል። ከዛ ደግሞ የአሳውን ጉበት ከሐሞቱ ጋር አምጥተህ ጭሳም ትውልድ ማለት ነው። እንደዚህ ብለህ ስትል እስላሙ ሰንበት ትምህርት ቤት ገብቶ 40 ልጆቻችሁን አልወሰደም እንዴ?
እናንተም እኮ ትላላችሁ ታዲያ ድሮም እኮ ስትሉ የነበራችሁትም እኛ ጴንጤ ከምንሆን ሙስሊም ብንሆን የምንቀለው እኮ ብለዋቸዋል። ባልና ሚስት ከአንድ ባህር ይቀዳሉ እንዲሉ አበው ደግሞ ጴንጤ ላይ መተህ ትደነፋለህ እንዴ? ወር ሙሉ አይደለም አመት ሙሉ የቤት ስራ የሚሆንህን ነገር ነው የምነግርህ። ቢገቡ ኖሮ ገብተው አሁን ያለ ቪዲዮ ያሳዩን ያሳዩን እስቲ ያሳዩን አሳዩን። አንድ ጴንጤ ያልኩ እኔ ኦርቶዶክስ ከመሆን ሙስሊም በሆን ይቀለኛል ብሎ ያለ ጴንጤ የለም አይልም። ሁለታችሁም ጨለማ ውስጥ እንዳላችሁ ብናቅም ቅሉ ግን ለክርስትና ትምህርት ምንም ህሊና ስላለን የማንደብቀው ኦርቶዶክስ በስንት ጣዕሟ ከእስልምና ማለት ነው ህሊና ስላለን ብራዘር እግዚአብሔርን ስለምንፈራ ስላገለገልንባት ስለምናውቃት ቤተክርስቲያኒቱን ሁሉ ጭምር የቱ ጋር ስህተቷ የቱ ጋር እውነቷ እንዳለ እናውቃለን። አንድ ጴንጤ በስሜት ሆኖ ካልሆነ በስተቀር እኔ ኦርቶዶክስ ከመሆን ሙስሊም በሆን ይቀለኛል ብሎ ያለ ጴንጤ የለም። እንዴ ኦርቶዶክስ እኮ ኢየሱስ ጌታ መሆኑን ታምናለች ወይ ታውቃለች? ሙስሊም እኮ ኢየሱስን ፍጡር እኮ ነው ብሎ የሚለው ኦርቶዶክሱስ እኔ ጴንጤ ከመሆን ሙስሊም በሆን ይቀለኛል እኮ የሚሉት ጴንጤ ኢየሱስ ምንድን ነው ብሎ የሚለው ጌታ ነው የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ብሎ የሚለው ሙስሊሞችስ ፍጡር ነው። ስለዚህ አንድ ኦርቶዶክስ ጌታ ነው ብለው ወደሚሉት ወደ ጴንጤዎቹ ከሚሄድ ይልቅ ፍጡር ነው ወደሚሉትና ወደሚሰድቡት ወደ ሙስሊሞቹ ብሄድ ይቀላል ብለው አንድ መዓት እኮ ኦርቶዶክስ ነው ወደ ሙስሊም ሄደው እፎይ እኮ እሱን ምለሳ ላይ ነው ያለው። እንደ ምርጫ እንኳን ስትመርጡ እኮ እናንተ ቢፌ ላይ እኮ ቢቀርብላችሁ ሙስሊምን ነው የምትመርጠው በሃይማኖት። ኦኬ ናመስክር ማን ነው ሮያል ናግባ በሌላ አካውንት ነው የመጣው። በዛኛው አካውንት ነው በዋናው አካውንት ነው መጠየቅ እፈልጋለሁ እና በዛኛው አካውንት ኦኬ በሰፈሩት ቁና ይሰፈራሉ ብለው እንደሚሉት እፎይ በጣም አናዞት ነበር ያን የእስላሙን ተከራካሪ። አላህ አምላክ አላህ ባት አለው ባት የለውም አለው። የግራ ነው የቀኝ አልተገለጠም። እጅ አለው የለውም አለው። ስንት እጅ አለው? ሁለት። የግራ ነው የቀኝ ነው? አዎ አልተገለጠም። አይንስ አለው የለውም። አንገት አለው የለውም። ጭንቅሎስ አልተገለጠም። ይሄንን ባስባለ 2 ወር ሳይሞላ ራሳችሁ ጥፍር አለው ፀጉር አለው ስላሴ ብልት አለው እያላችሁ መናገር ጀመራችሁ ማለት ነው። እነሱም ደግሞ ተራው ደረሳቸዋ እያስገቡ ሸነሽንሁ ጀመር። ከርግብግቢትህ እስከ ጥፍርህ ድረስ የሚነዝር ጥያቄ ጠይቁ ጀመር። ኦኬ እና ለእነሱ መመለስ ሲያቅትህ እኛ ጋር መተህ እውነት ጴንጤዎች ከዋሃብዮች ጋር ከሙስሊሞች ጋር አበሩብን፣ ተሰበሰቡብን፣ ተማከሩብን፣ ተላላኩብን፣ ፈነጩብን። እንዴ እዛው ስለ አንተዬ እዛው ማለት ነው። እዛው እሺ እዛው ባጠፋኑ ጥፋት ነው መጠየቅ ያለብን እዛው። ሶል መቀጠል ይችላል። ቴንክ ዩ ኤርሚ ሰላም ብያለው። ኤርሚ ሜላ አዲስ
ለእውነት ኑር። እንዲሁም ታች ያላችሁ ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንግዲህ ሰሞኑን እንግዲህ ወደኛ ዞረዋል። አህያውን ፈርቶ ዳውላውን አይነት ነገር ነው። የራሱን ቅድም እንዳልከው የራሱን ስራ 2 ወር ሳይሞላው ገደል የከተቱበት የራሱ መነኩሴዎችና 4 አይናዎች ናቸው። እንደውም እየቀለዱ ነበር። አቡነ ማርቆስ አንድ ቪዲዮ ላይ ያየው ሰሞኑን 4 አይና ምናምን ኬት ነው የመጣብን እያሉ ነው። መነጽር ተደርጎ ነው 4 የሆነው ወይስ እንዴት ነው እያሉ ሙድ እየያዙ ነበር አቡነ ማርቆስ እና አቡነ አብርሃምም ራሱ መነኩሴው ይሄን የተናገረው መነኩሴ ባለበት ምን ሆነ ነው እንደው የተናገርከው እዚሁ በቤት ነበር ማለቅ ያለበት አይነት ነገር ብሎ ሲናገር ነበርና ዞሮ ዞሮ ቤት ውስጥም ተነገረ ውጭም ወጣ አደባባይ ሲወጣ የሚያሳፍር ትምህርት በሙሉ ተጠርጎ ከኦርቶዶክስ መውጣት አለበት ነው እኛ እያልን ነው። ገድልና ድርሳናችሁ መጻሕፍቶቻችሁ አጠቃላይ የምትችሉትን ማቃጠል የምትችሉትን መጣል በቃ ማድረግ ያለባችሁን ሁሉ አድርጋችሁ ማስወገድ ነው ያለባችሁ እንጂ ቤት ውስጥ ብቻ እንነጋገርበት በሊቃውንት ብቻ እንትን ጉባኤ ቤት ብቻ ነው መነገር ያለበት። እንደዛ የሚባል ነገር የለም። እምነታችሁ አደባባይ የተሰጣ ነው መሆን ያለበት። በቃ አለቀ። ሰው ሁሉ አይቶት አሜን እሺ ብሎ የናዝሬቱን ኢየሱስን በማመንና በማወቅ ወደ እግዚአብሔር መንግስት ነው መፍለስ ያለበት። የእናንተ ግን ወደ እግዚአብሔር መንግስት የሚያስፈልስ ሳይሆን ከእግዚአብሔር መንግስት የሚያርቅ እንደው ትንሽ እንደው የሆነ ነገር ተደረገ ብለን እንኳን አብረን አፕሪሺየት ካረግናችሁ በኋላ አፍተር ኦል እንዲገደል የሚከት ትምህርትን እግዚአብሔርን የሚሳደብ መጽሐፍና የሀገር ትምህርት ተሸክማችሁ እንዴት ሆኖ ሰው ወደ እውነት ይመጣል? ስለዚህ ለወንጌል እንቅፋት ነች ኦርቶዶክስ። ቅድም አይ ቲንክ አንድ የመጽሐፈ ጤፎትን በገለጥክበት ላይ በጣም ማነው እህታችን መርሲ በለጠፈችው ቪዲዮ ላይ ቆንጆትን ንግግር የተናገርከው አለ። ኤርሚኒ ኮት ያደረኩት ውሃ ከጉድጓድ እንደሚፈልቅ ውሸት ከኦርቶዶክስ ይፈልቃል። ብቻ ስስቅ ነበር እና የሀገር ውሸት ፋብሪካ የእሷን ፍጡራንና ቅዱሳን የሚባሉ ሰዎችን ለማንገስ የሀገር ውሸት ትደረድራለች፣ እግዚአብሔር ላይ ትዋሻለች። እንዲሁ አሁን ስላሴ ነበር እንደው ድንገት እንደው አንድ ያረጋናል ብለን እንደው የምናስበው ትምህርትና አክቹአሊ ከነ እንትኑ ነው ይሄ ቀደም እንዳልከው ምንድነው ሪስትሪክት አድርገን የተወሰኑ የማንቀበላቸው ነገሮች ለምሳሌ አሁን ኩነት ብለው የሚያስተምሩት አብ ለወልድ ምንድነው ህልውናው ነው ምናምን እያሉ የሚያስተምሩት ማለት ነው። ኦኬ አንዱ እስትንፋስ ነው እያሉ የሚያስተምሩትን ባንቀበልም እንኳን እና እፎይ በቃ በጣም ጥርሱን ነክሶ ምናምን ነው። አሁን ለአንተ ጥሪ ያደረገበትን ቪዲዮ እያየው እየሳኩ ነበር። በቃ በጣም ተበሳይቶ ይሄንን እዛ ጥምጣማቸው እስከ ሰማያት ባንዴ ቤኪ አንዳንድ ቁጥር እየጻፈ ነው። ቤኪ የምትለው ነገር አለ? አዎ ኤርም ቪዲዮ ቼክ አድርግ። ምን ላይ ዋትስአፕ ላይ ላከን ኢንቦክስ እንትን ሼር አድርጌያለሁ። ሰዎችንም አሳይ። እኛን የምን ላይ ነው ሼር? በፔጂ ነው የላኩ ሼር ያደረኩት ቪዲዮ። ኖ በዋትስአፕ ላክልኝ። ሊንኩን ኮፒ አድርግ በዋትስአፕ። ኦኬ አይ ሰዎችን እንድታሳይ ፈልጌ ነው። እኛን አይወክሉም እንዳይሉ እኮ በዋትስአፕ ማለት ያንተን የቲክታኩን ምንድነው የቲክታኩን ሊንክ በዋትስአፕ ላይ ሊንኩን ሊንኩን የቲክታኩን ማለት ነው። ቴንክ ዩ። እሺ ሶል ቀጥል። እና ምን ለማለት ነው እንግዲህ የነሱ የራሱን ጥምጣማቸውን ሰማይ ያሳከሉ ሰዎች ስህተት ነው የሱን ትምህርት ገደል የከተተው እንጂ ወደ ጴንጤ ማላከክ አያስፈልግም። እኛ ምን አደረግን? እኛ ስላሴ ጥፍርና እጅግር አለው እንደ የተቀረው የአዳም አካላት አሉት ብለን እኛ አይደለም ያስተማርነው። የራሷ መጻሕፍትና ሊቃውንቶቹ 4 አይና የሚላቸው የሚሰግድላቸው እግራቸው የሚስማቸው ሰዎች ናቸው። ስለዚህ እዛው ነው መጨረስ ያለበት። ይሄ ዋናው ሜጀር ኢሹ ስለሆነ ነው እንጂ ከዚህ ውጭ እኮ እስልምና ፊት የሚሆን እንኳን አይደለም ፕሮቴስታንት ፊት ትናንትናም ስናገር ነበረ። በሙስሊሞች ፊት የሚያስቆም ትምህርት ምን አለ በኦርቶዶክስ ዘንድ እንዴ? እንጨት የተቀረጸ እንጨት ተሸክሞ እየሄደ እየሰገደ እያሰገደ ጣን እያጠነ ለስዕል እየሰገደ እንደው ምን አይነት ወንጌል ነው የምትሰብከው? ሐዋርያቱ ያላደረጉት ጌታችን ኢየሱስ ያላስተማረው ነቢያቱ ያላስተማሩትን ስርዓትና የአምልኮ መልክ ይዛ ለሌላ ወንጌል እናገራለሁ ማለት በራሱ የሚያሳፍር ነው። አሁን እሱ መጀመሪያ እኮ ማጽዳት ያለበት
ገድልና ድርሳኑን ይሄንን የቆሸሸውን እግዚአብሔርን የሚሳደቡ መጽሐፍት፣ ኢየሱስን የሚሳደቡ፣ መንፈስ ቅዱስን የሚሳደቡ፣ አብን የሚሳደቡ መጽሐፍቶቹን የክርስቶስ ኢየሱስን ስራ ከንቱ የሚያደርጉ ደሙን የሚያክፋፉ እነሱን ነው መጀመሪያ ማስወገድ ያለበት። ሁለተኛ እኛ ሐሰትን በተገኘበት ሙስሊም ስለተናገረው ጆቫ ስለተናገረው ምናምን አይደለም። በቃ ሐሰት በተገኘበት ሁሉ በሉት ነው የምንለው እኛ። በቃ አለቀ። ሐሰት ተጠርጎ ከምድራችን መወገድ አለበት። ከህዝባችን አይምሮ ላይ መነሳት አለበት። አለቀ። ሁለተኛ ሃይማኖታቸው ነው። ለምሳሌ መልካ ስላሴን አይ ቲንክ ባለፈው ማሳይታል። እዚህኛው አሁን የምናገርበት ስልኬ ላይ ስላለ ነው አፕሊኬሽኑ በደንብ እንትን አለ እና አንተ ጋር ደግሞ ሃርድ ኮፒ አለ። ሰላም ለቀራንብትክሙ ሰላም ለአዕይንትክሙ እያሉ ማህሌት እኮ ይቆሙበታል እኮ። የስላሴ በዓል እኮ ማህሌቱ የሚቆመው እኮ መልኩ እኮ ነው አንዱ በዜማ አይናችሁ ጥርሳችሁ ብላ እኮ ኦርቶዶክስ ታመሰግናለች። ማርያምንም እንደዛ፣ ሚካኤልንም እንደዛ። ለአይንክ፣ ለጥርስህ፣ ለእግር፣ ለእግር፣ ለእጅ፣ ለኮቴክ፣ ለሽፋሽፍትህ እንዲህ እያለች ነው የምታመሰግነው። ስለዚህ የራሳችሁ ችግር ነው፣ የራሳችሁ መጽሐፍት ነው፣ የራሳችሁ እምነት ነው ችግር ያለበት፣ ሃይማኖታችሁ ነው ችግር ያለበት። እኔ ባለፈው ሊቃውንት የሚባሉት ተሰብስበው ከዓለም ዙሪያ ተሰብስበው ምንም እንደው ከንቱ ልፍለፋ አንዳች የሚረባ ነገር የማይወልድ ለምን ሃይማኖታቸው ይፈርሳል። ባይዘወይ እውነትን አድሚት ቢያረጉ አክሰፕት ቢያረጉ ባይዘወይ ሃይማኖት አንዲ ፍርስ ስለምትል ያውቃሉ። ለዚህ ነው መታደስ የማይፈልጉ፣ ለዚህ ነው መለወጥ የማይፈልጉት። ይፈራሉ። ምንም እውነት እንደሆነ እንኳን ቢያቁም የሚያደርጉት ይሄ ስርዓት ሁሉ ምንድነው የገንዘብ ፍቅርና ጥቅማቸውን የሚያስከብርላቸው ጉዳይ እንደሆነ ቢያቁም ሐሰት እንደሆነ ቢያቁም መጽሐፍ ቅዱሳዊ እንዳልሆነ ሐዋርያቱ እንደዚህ አይነት የነሱ አይነት ልምምድ ለተቀረጸ ነገር ስለት መሳልና ጸሎቴን ሰማኝ ብሎ እንትን ከቅማል እስከ በሬ ድረስ ማስገባት እንዲህ አይነት ልምምድ በሐዋርያት ዘመን ተሸክሞ እንትን መዞር ምናምን ስዕል መስገድ ቅዳሴ ምናምን ብሎ አሁን የጌታ ቅዳሴ ይባላል። የጌታ ቅዳሴ አሁን ጌታ መቼ የቱ ጋር ነው ቅዳሴ የቀደሰው? የቱ ጋር ነው ቅዳሴ ጌታ የደረሰው? የጌታ ቅዳሴ ነው የሚሉት እንግዲህ እንደምታውቀው። ሐዋርያት የቱ ጋር ነው ቅዳሴ የቀደሱት? የሐዋርያት ቅዳሴ ብሎ ጽፈዋል። ቅድም ሜላም ሲያነሳው ነበረ። ስለዚህ በሐዋርያት ስም እየዋሸች በጌታ ስም ጭምር እየዋሸች ጌታ ያላደረገውን አደረገ ምትል። ስለዚህ ከጉድጓድ ውሃ እንደሚፈልቅ እንዳልከው ሐሰት ከዛ ቤት ይፈልቃል። ከአራት አይናዎቹ ቆንጅዬ ተረት ተረት ይፈልቃል። ኦኬ፣ በአብሾው ከደነዘዙ ሰዎች የሚፈልቀው የሀገር ጉድ ውሸት ህዝባችንን አደንቁሮት፣ ህዝባችንን ጆሮውን ደፍሮት ለወንጌል እምብተኝነት። ሁለተኛ በሌላኛው የጴንጤ ጥላቻ። እኔ ወደ ጌታ ስመጣ አንድ ወዳጄ በጣም ወደ ጓደኛዬ የመጀመሪያ ነገር ያለ እኔ ሙስሊም ብሆን ይሻለኛል ቅድም ስትል ነበር። ይሄ የሁል ጊዜ ንግግራቸው ነው። እኔ ጴንጤ ከመሆን ሙስሊም ብሆን ይሻለናል የሚሉት። ይሄ አንዱ መንፈስ ያው አጋንንት ስለሆነ ምኞቱን ነው የሚናገረው። ማለት ያውቃል ምን እንደሚሻለው። እንዴ መቼም ክርስቲያን ወይ ደግሞ ጴንጤ ብሆን ነው የሚሻለኝ አይልም። ኦኬ አይልም። ስለዚህ ዘርፌም ወደ ጌታ ስትመጣ ያሏትን ታስታውሳላችሁ። ገና መንዙማ ታወጣለች ነው ያሉት። ገና መንዙማ ታወጣለች ነው ያሉት። ስለዚህ ምኞታቸው ሁሉ ወደ እስልምና ነው ምኞታቸው። ስለዚህ ዛሬ እኛንና ሙስሊምን አንድ ላይ የመስፋት ጉዳይ ይሄ አያስኬድም። ራሳችሁ ናችሁ ሄዳችሁ ጉሮራቸውን አንቃችሁ ሰላም ለአዕይንትክሙ እያላችሁ ለምንድን ነው ለእግዚአብሔር ጥርስና አይን ሰላም እንላለን እያላችሁ ለሊት ሙሉ የምትጮሁት? ኦኬ፣ ገድልና ድርሳን የሚባሉት ለምንድን ነው ጠርጋችሁ ማታስወጡልን? ወንጌል ለምንድን ነው የማይሰበከው? አሁን አንዳንድ ጥያቄዎች ጀምሯል። ልመና አስጠላን ማለት ጀምራችኋል። ጥሩ ነው። በቃ ሰልችቶናል እያላችሁ ነው። ገድልና ድርሳን ምናምን ሰልችቶኛ ወንጌል ነው የናፈቀን እያላችሁ ነው። ይሄ ጥሩ ነው። እግዚአብሔር ይመስገን። ወጥራችሁ እየጠየቃችሁ ነው። ዶክተር ዘሪሁንን ታስታውሳላችሁ? የታቦትና የጠረጴዛውን ጉዳይ እኮ ሌሎች ጥያቄዎች አሉ ከጠረጴዛውና ከዛ ውጭ የተጠየቁ። መላእክት እንዴት ይሰማሉ ጸሎት? በጣም ብዙ። ይሄ ያው ከየት እንዳመጣሽው አውቃለሁ ጥያቄውን እያሉ ነው በጥርጣሬ መንፈስ። መቼም ጴንጤን የሰጣት ከቲክቶክ ነው ያመጣችሁ እያለ ነው እየመለሰ የነበረው። አሁን ህዝቡ መጠየቅ ጀምሯል። ጥሩ ነው። እድል ስጧቸው። አሁንም
ነገር ግን እድል ሲሰጥ ግን ህዝቡን ተዋሹታላችሁ፣ መልስ አትመልሱም። ዘማርያምን እንዳያችሁ ትናንትና ባሳየነው ቪዲዮ ላይ መልስ መስጠት የለም። እፎይ ራሱ አሁን እኛ ላይ የተበሳጨኸው የማርያምን ምልጃ ሲጠይቅ ልጁ አስወርደኸው መልስ መስጠት አልቻልክም። ዲያቆንን መልስ መስጠት አልቻለም። ስለዚህ የማርያምን ምልጃ እንኳን መጽሐፍ ቅዱስ ላይ ፈልገ ማሳየት የማትችል ሰው አሁን ጴንጤ እንደዚህ ያደረገን ብለ ማሳበብ አያስኬድም። መጀመሪያ ሙስሊም ጋም ያለውን ሐሰት ስታጋለጥ ለህሊና ታማኙንና ኦርቶዶክስ ውስጥ ያለውን ሐሰት ለምንድን ነው እሱን ዝም ያልከው? ኦኬ እስልምና ጋር ያለውን ቆሻሻ ነው ካልክ አንተ ጋር ያለውን ቆሻሻስ እኛ ለምሳሌ አሁን ሶፍት የሚያስበላ የሆነ ነገር የሚያደርግ ምናምን ካል ይሄ ትክክል አይደለም፣ ወዲያው ህሊናችንን ጭፍልቅ አድርገን ትክክል ነው አንልም። እኛ ዘይት የሚሸጠውን ምን የሚለውን የትኛውም እኛ የመጽሐፍ ቅዱሳዊ ነገር ስታመጣ አብረን ነው የምናወግዘው። እናንተ ግን ኦኬ በብብት ስር የሐሰትን አንቲ ክራይስት የሆኑ ትምህርቶችን የኢየሱስን መስዋዕትነት ከንቱ የሚያረጉ የቤዛነቱን ስራ የሚያክፋፉ የቅዱሱን የእግዚአብሔርን ልጅ የሚረግጡ ትምህርቶችን በብብት ታቅፈ ኦኬ ስለ ጴንጤ ስለ እስልምና ምናምን ለማውራት ግን ኮንፊደንሱ አለ። ይህ አሳፋሪ ነው። ስለዚህ ወደ ህሊና እንድትመለስ ነው መናገር የምፈልገው። እፎይ በእርግጥም ለእውነትን የቆምኩት ካልክ ወደ እውነት ተመለስ። ምንድን ነው የእናንተ ጋር ያለውን ሐሰት አጋልጥ እና ታማኝነትን የእውነት ታማኝነትን ለእውነት ተገዥነትን እንየው። ከዛ ውጭ ግን ያው እንዱ እዛ ያው ቅድም እንዳልኩት እነ መርጌታ ግሩም ነው ምናምን የሚባሉት እነዚህ በቃ ከስር እነ ዲያቆን ያሬድ ምናምን መምህር ኤፍሬም የሚባሉ ምናምን እዛ እንትን ነው እሱ ያው በጎደለን ሞላለን ብለው የትምት ገስት ላይ የሚቀመጡ ከጀርባ የሚያማክሩ ሰዎች እነሱ ያሉህን ይዘመተ እነሱ የሞሉህን የጴንጤ ጥላቻ ይዘመተ ግን ባትናገር ጥሩ ነው። እዛው እስልምና ጋር ጨርስ፣ እዛው ቀጥል፣ እነሱ መልስ ስጣቸው። እኛ ደግሞ ኦርቶዶክስ ላይ በፊትም እንሰራለን፣ አሁንም እንሰራለን፣ እንቀጥላለን። እስልምናንም እንሰራለን ማለት እስልምና ላይ በምንሰራበት ቦታ እንሰራለን። አሁን ይሄ ቤት ኦርቶዶክሳውያን ላይ የሚሰራ ነው ወይ ደግሞ የኦርቶዶክስን ትምህርት የሐሰትንና እውነትን ገልጦ በማሳየት ወደ እውነት እንዲመጡ መርዳት ነው። ሌሎች ቤቶች ደግሞ ሲገኝ እኔ ፐርሰናሊ እስልምና ላይም እንቀሳቀሳለሁ። ከ10 እስከ 12 የሚሆኑ የወንጌል አማኞች አንቱ የተባሉ አገልጋዮች አሉ እስልምና ላይ የሚሰሩ ያውቋቸዋል ራሳቸው። የኛዎቹን ወንድሞች ይዘው ካልሆነ በስተቀር አይሆንላቸውም ነበር። አሁን ነው እፎይ መጥቶ እሱ ስር የተሸጎጡት በሙሉ እነ መዝሙር ያሬድ ምናምን ነገር በላቸው ከነ ዳኒ መሐመድ እና ከነ ማሜ ጋር ነበር ሲገባ የነበረው እስልምና አሉ። የኛ የጴንጤዎቹ እራሱ እፎይም እንደመሰከረው እስልምና ላይ በቤተ ክርስቲያን ነው የምንሰራው። እኛ በቤተ ክርስቲያን ደረጃ እራሱ እፎይ መስክሯል። ኦርቶዶክስ ከዚህ አቅጣጫ ዜሮች ነው ያለው፣ ዜሮ ናት ነው ያለው። ልደተ ቃልም እንትናማ ነው ዲበኩሉም ባሉበት እነሱ ብሎ አሁን ደግሞ ለኦርቶዶክስ ነው አሁን ለሙስሊም ወንጌል የሚሰብክ ለስንት ሺህ ዓመት ተዘፍዝፈው ኖረው ማለት ነው። የኛ የወንጌል አማኞች ከ10 እስከ 12 የሚሆኑ እዚህ ሶሻል ሚዲያ ላይ ለእስልምና ወንጌልን የሚሰብኩ አሉ። ኦኬ እኛም ስናገኝ ሰብካለ። ልክ ነህ። እና ቀጥሉ። እንግዳም መጥቷል፣ ለተቀበሉ ቴንኪው። ሉጣ እንዴ ኔ ትናገራለህ። የእፎይን አይደለም ያገኘው ቤኪ፣ የእፎይን አይደለም ያገኘው። የእፎይማ አላገኘውም እሱ ነው። ቆይ እኔ እየፈለኩት ነው። ቴንኪው የላክልኝ ግን ናይስ ሰዎች ናቸው፣ አዳዲሶች ናቸው። ናይስ መረጃ ነው የላክልኝ። ቴንኪው። እሺ ጨርስና ለኤርሚ ስተው ለእውነት ኤርሚ ነው። እስልምናን በተመለከተ እንደ ወንጌል አማኞች ለዘመናት እኛ እድሜ ልካችን ወይ ደግሞ የክርስትና እምነት ከጀመረ ጀምሮ የእኛ እምነት ከተመሰረተበት ከጌታችን ከኢየሱስ ክርስቶስ ምንድነው ቤተክርስቲያን ከተተከለችበት ጊዜ አንስቶ ኦኬ ስፔሻሊ እስልምና የሚባል እምነት ከመጣ ጀምሮ ወንጌላውያን ዋጋ እየከፈሉ ነፍሳቸውን አሳልፈው እየሰጡ ወንጌልን በሞት ኦኬ ነፍሳቸውንና ስጋቸውን አሳልፈው በመስጠት ጭምር ለሙስሊሙ ብቻ አይደለም ለቡዲስትና ለሽቱይዝሙም ለቻይናና ለጃፓኑም ጭምር በዓለም ሁሉ ላለው ወንጌልን በመስበክ እንደ ወንጌል አማኞች በዘመናት መካከል ወንጌልን የሰራ የለም። ይሄ ጌታ የሚቆጥርልና ጌታ ለእያንዳንዱ ነፍሳት እንደ አክሊላቸው መጠን የሚከፍላቸው ነው። ለእናንተ ማስረዳትም አይጠበቅብንም። ልክ ግን አንተ ብቻ የሆነ እስልምና ላይ የሚሰራ አይነት ነገር እንደሱ አይነት ስሜት ግን ከተሰማ you are wrong።
እነ ዳኒ ብቻ በቂ ናቸው። ዌብሳይት ያላቸው በጣም በእውቀት የተደራጀ በእውቀት ኦኬ፣ በጣም በእውቀት አሁን ፒኤችዲውን እየተማረ ነው። ማሜ እውነት ለሁሉ መሐመድ አበባው በጣም ብዙ ልጆች እነ ማሃናይም በጣም ብዙ ልጆች እና አክት እኔም በሌላኛው አካውንቴ ከነሱ ጋር አብረን ሰራ ነበር። ኦኬ እኔ ወደ ኦርቶዶክስ አልመጣ በፊት እስልምና ላይ ነበር የምሰራው በሌላ አካውንቴ። ኦኬ ስለዚህ እስልምና ላይ ልክ ዛሬ መጣ እኔ አፕሪሺየት ማድረገው ፊትህን ገልጠ አሳይተ ራስህን አጋልጠ እሱን መቼም ክሬዲቱን አልነሳም። ከዛ ውጭ ግን የወንጌል አማኞች የሰበኩትን ያለና ያስተማሩትን ያህል ኦኬ በእስልምና ላይ ወንጌልን የሰራ የለም። ስለዚህ አሁን ቆሻሻውን ነገር ከቤት አስወግድ፣ ያለዛ እስልምና ፊት መቆም አትችልም። ለራስ ጥቅም ነው የምንነግርህ። ቤተክርስቲያን ካልጸዳች እስልምና ገለና ድርሳኑ ከኛ ብቻ አይደለም እየወሰዱ ያሉት። አሁን በአደባባዩ ገዝተው እንዳለ ገዝተው ገለና ድርሳንን አስቀምጠውታል። መጽሐፍትህን ኦርቶዶክስ ያላትን መጽሐፍት በሙሉ አላቸው። በሙሉ ገዝተው ልክ አሁን ኤርሚ ጋር እንዳሉት መጽሐፍት እነሱን ገዝቶ አስገብቷል። የገንዘብ ችግር የለም፣ ገዝቶ አስገብተውላል። በየቀኑ እየገለጡ ያሳዩባል። ስለዚህ ቤተክርስቲያንህ ነች ቆሻሻዋን በማስወገድ ክርስቶስን ብቻ በመስበክ ከእስልምና ሰዎች ወደ ክርስትና እንዲመጡ ማድረግ የምትችለው እንጂ በብብትህ ስር ቆሻሻዎችን ታቀፈ የበሰበሱ ትምህርቶችን ይዘህ ከዛ የሆነ ነገር ሲነሳ ጴንጤ ላይ ማላከክ እሱ አያስኬድም። ጨርሻለሁ ጋይስ። ኤርሚያስ ቀጥል። እሺ ለእውነት ነው። ኦኬ እሺ አመሰግናለሁ ወንድሜ። እኔ እንኳን መናገር የምፈልገው አንድ ያልገባኝ ነገር ለኤርሚያስ መናገር የፈለኩት ነገር ከዚህ በፊት ኤርሚያስ ቤቱን ከፍቶ እያስተማረ በነበረበት ሰዓት ላይ ሰሙ ከሆነ ሙስሊም ልጅ ጋር ዲቤት እያደረገ ቤቱ ውስጥ ያሉትን ሰዎች ሰብስቦ ሂዱ ከዛና ጊፍትን በመስጠትም ታፕታፕ ኮፕሊንግ ሼር በማድረግ ከጎኑ ቁሙ ብሎ ቤቱን ዘግቶ እሱ ራሱ መጥቶ ሲሰጥ አይቻለሁ እዚህ በፊት ማለት ነው። እና ለምን ዲቤት እንደጠራው አልገባኝም። ቪዲዮንም እንዳየሁት ደግሞ የማርያምን መልስ ሳይመልስ ስለቀረ ነው። ኦኬ ያ እንዳለ ሆኖ ደግሞ እኔ አንድ ጥያቄ አለ። እስልምናን ወደ ክርስትና ለማምጣት ሲፈለግ ኢየሱስ ክርስቶስን ሰው ነው ብሎ የሚያምኑ ሰዎች ናቸው። እስኪ ስለ እመቤታችንስ እንዴት ነው ታዲያ? አሁን እሷ ከሙታን ተነስታለች። የክርስቶስን ከሙታን መነሳት ያልተቀበሉ ሰዎች መጽሐፍ ቅዱስ ላይ ተጽፎ ያለን ነገር አልቀበልም ወይም ሰው ነው ብሎ ላመኑ ሰዎች እንዴት አድርገው ነው አሁን እመቤታችንስ ተነስታለች ብሎ መናገር የሚችሉት? ምክንያቱም መጽሐፍ ቅዱስ ላይ የለም የተጻፈ፣ የትም ቦታ ላይ አታገኘውም። ገብቷል እያልኩ ያለሁት ነገር አንደርስታንድ ካደረጋችሁኝ። ምክንያቱም አሁን ለምሳሌ እችትን ለእናቱ ብሎ ለዮሐንስ ሰጥቶታል። ዮሐንስ 3 መልእክት ጽፎ በሶስቱ መልእክቱ ምራሪ ምንም ነገር አልተጻፈም። ስለ አላዛር ጽፏልኝ፣ ስለ አቢታ ተናግሯልኝ፣ ስለ ስንቶች ተናግሮ ስለ እመቤታችን ግን አንድም ነገር አልተናገረም። ያ ነገርስ እንዴት ይታያል? እና አንዳንድ ጊዜ ያው ሙሉን ሰውል ስለተናገርከው ነው። አንዳንድ ነገሮች አሉ በቤተክርስቲያን ውስጥ ያሉ እነዛ ነገሮችን ሳታነጻ ሌሎችን ለማንጻት የሚሄዱ ትክክል ነው ብዬ አላምንም። አመሰግናለሁ። ይሄን ለመናገር ነው። ያ አይ የእንትኑ እኮ ነው የማርያምን ምልጃ ጉዳይ ኦርቶዶክስ ነው ጠያቂው፣ ሙስሊም አይደለም የጠየቀው። ለኦርቶዶክስ ነው መልስ መስጠት ያልቻሉት። ኦኬ አይ ነው ለኦርቶዶክስ መልስ አልሰጡትም። ኦርቶዶክስማ ቢያነብማ ጥሩ ነበር። ኦርቶዶክስ ቢያነብ እኮ ትንሽ ሁሉ እኔ ራሴ እኮ እኔ አንብቤ አላውቅም። አሁን ስላነበብኩ ነው ጥያቄ ተነስቶብኝ እየጠየቅኩ ቆይቼ አሁን በቃ በቃኝ ብዬ ወደዚህ የመጣሁት እና ምን ልፈልጌ ነው በቃ ቢያነቡ እኔ ትንሽ እኔ እግዚአብሔርን ነው የምልህ ቢያነቡት መጽሐፉን ምን እንደሚል ገብቷል። ሌላው ቢቀር ከዚህ በፊት በ1954 የታተመው መጽሐፍ ቅዱስ እና አዲስ የወጣውን 2000 እትሙን የቃላት ለውጥ እንኳን ስታይ አደነግጥም እንዴ? ያስደነግጣል እኮ። እስከዛሬ አማልዳል ብሎ የኖረ ህዝብ ዛሬ ይፈርዳል ብለህ ስትመጣ ምንድን ነው ትላለህ? ግሪኩ የሚለውን ከተቀበል ከአንተ ለምንድን ነው ታዲያ ግዕዙ የምትቀበሉ? ግዕዙ ከየት የመጣ ቃል ነው? አዲስ ቃል ነው እንዴ? ከግሪኩ ይበልጣል? ሁላችንም የሚያስማማን ግሪኩ እኮ ነው። ወደ ላይ ሄደህ ስጠይቀው በዕብራይስጥና በግሪክ የተጻፈውን ነው የምታነበው፣ የሚያስማማ ማለት ነው። ስለዚህ ይሄኛውንስ መጽሐፍ እንኳን ትንሽ ቢያዩት እኔ ያንን ካየው በኋላ ነው በቃኝ ያልኩ እኔ መጠየቅም ያቆምኩት ከዛ በኋላ ነው። እና ትንሽ ማንበብ ቢጀምሩ ጥሩ ነው ብዬ አስባለሁ። የኤርሚያስን ስራ ማፕሪሼት የማደርገው ለዚህ ነው። በቃ አንብቡ ነው። ትንሽ ሲያነቡ ጥያቄ ይነሳባቸዋል። ጥያቄያቸውን ደግሞ አልመለስላቸው ሲል ወደ እውነተኛው መንገድ ይሄዳሉ።
እና አንዳንዴ ደግሞ እምነት በስራ ይገለጣል ነው። እንግዲህ ስራችን ደግሞ የታወቀ ነው ሁላችንም። ስለዚህ ማንንም እየደበቀ የምንኖር እግዚአብሔርን ደብቀ መኖር አንችልም። ይቺ ዓለም አጭር ነች። ሁላችንም ነገ ሕያጅ ነን እና አሁን ለመጣንበት ለተጣራንበት ነገር ብንኖር የተሻለ ነው። ለዛም እንደዛ ምለው ነው። አመሰግናለሁ እንዴ ያ ኤርሚያ ሶ ዩ ሴድ ኢት እኮ በቃ። ስለዚህ ኦርቶዶክስ ነበር ጠያቂው፣ መመለስ አይችሉም። አስበሃል? ስለዚህ ራሱ ጋር ያለውን የሐሰት ትምህርት ኦኬ፣ የማርያም ምልጃ አሁን ይኸውልህ፣ እኛን መናፍቅ የሚሉን እኮ ማርያም አታማልድም ስላልን ነው። ዋናው ሌላውን ልዩነቶቻችን ዋናው እኛን የሚጠሉት ማርያምን ትጠላላችሁ፣ አማላጅ ነች ብላችሁ ካላመናችሁ የማርያም ጠላቶች ኦኬ ብሎ መናፍቃን ብሎ የሚሳደቡት በዚህ ነው። እንግዲህ አስበው፣ አንተ እንዳየው ነው መጽሐፍ ቅዱስ ቀይራ ከዛ ግሪኩ የሚለው ቅድም እንዳልኩ አስቀምጣ ከግሪኩ የተለየ ነገር አማርኛ ላይ ስታስቀምጥ ህዝቡ ስለማያነብ ኦኬ አብሮ እነሱ መናፍቅ ሲሉ እኛን አብሮ መናፍቅ ብሎ ይሳደባል ማለት ነው። ልክ እንዳንተ ግን አሁን አይኑ ተከፍቶለት ደግሞ መጽሐፉን ቼክ ሲያደርግ ደግሞ እውነተኛው ማን እንደሆነ ደግሞ የተገለጠ ነው ማለት ነው። ምንም አይነት ውሸት የሌለበት ምንም አይነት ጥላቻ የሌለበት የወንጌል አማኙ እንደሆነ ትክክለኛ መጽሐፍ ቅዱስ የሐዋርያቱን ትምህርት የሚቀበለው ማን እንደሆነ ክሊር ይሆናል ማለት ነው። እፎይ ይሄንን ጥያቄ እንኳን ለራሱ ነፍስ አሁን እኮ እሱ ራሱ አልዳነም እኮ ራሱ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አልዳነም። ኦኬ በማርያም ምልጃ የሚታመን ሰው የክርስቶስ ምልጃ ትቶታል። የክርስቶስ አያማልድም ካልክ ያለ ክርስቶስ ኢየሱስ ደም እግዚአብሔር ፊት የኃጢአት ይቅርታ አታገኝም። የኃጢአትን ይቅርታ ካላገኘ እግዚአብሔር ፊት መጽደቅ አይቻልም። ሰው የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ ሞትና ትንሣኤ በማመን ነው። መጽሐፍትን የምንነጋገረው በብሉይና በሐዲስ ነው ብሎት ነው የገባው። እንደውም መሀል ላይ ልጁ ከዛ ውጭ ወጥቶ ሌሎች ገል ምናምን ሲያነሳበት ነበረ። ውይይቶችን ማማ የምትባለዋን ልጅም ውይይት ከእስልምና ሴት ጋር ከአንዲት ልጅ ጋር ከዛህራ ጋር ቀርባ በነበረ ጊዜ እኛ ሁላችን እንግዲህ በዚህ በክርስትናው ሳይድ ሆነን ምንም ቢሆን ያው ኦርቶዶክስ ይሻላል ቅድም ኤርሚ ሲናገር ነበር። እኛ ከእስልምና ጎን ልንቆም አንችልም። አብረን ቆመን ከዛስ ገድልና መጽሐፍቶቿን 80 አህዱ ብላ ደግሞ የጨመረቻቸው 15 መጽሐፍት ላይ ያሉትን ጉድ ልጅቷ ማውጣት ሲጀምር ዲስኮኔክትድ አደረገቻትና ወጡ ማለት ነው። ተበተነ። ውይይቱ ዲቤቱ ተቋረጠ። ስንት ሺህ ህዝብ እያየ ማለት ነው። ያለ መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ ሳይሉ በእስልምና ፊት ራሱ መቆም አይችሉም። ተውት በፕሮቴስታንት ፊት። ስለዚህ የራሷ መጽሐፍቶች የጨመረቻቸው መጽሐፍ ቅዱስ ላይ የጨመረቻቸው መጽሐፍቶች የሰረዘችው የደለዘችው የጻፈቻቸው ገድላትና ድርሳናት እነሱ ናቸው ሰው ፊት የሚያዋርዳት። እዚህ ያሉትም ቲክቶክ ላይ ያሉትም ወንጌል እንሰራለን ወንጌል እንመሰክራለን ብሎ የሚያስቡ እፎይን ጨምሮ ሌሎቹም ማማይም ሌሎቹም ልጆች የሚያዋርዳቸው መጽሐፍቶቻቸውና የኦርቶዶክስ የራሷ ስራ ነው እንጂ የወንጌላውያን ስራ አይደለም። እኛ ሐሰትን ከእውነት ለይቶ ማሳየት ነው የኛ ስራ። ከዛ በኋላ ሰው የወደደውን ይከተላል ማለት ነው። ዳትሴት በተጨማሪ እንዲህ ቤት ኤርሚያስ መቀበል አለበት ብዬ አላምንም። ምክንያቱም ይሄ ነገር ከእሱ ጋር ሆኖ ሊሸፈን ምናምን ነገር ስለሚሞክሩት በቃ እንዲህ ቤት ምናምን ነገር አያስፈልግም። ዝም ብለህ ትምህርትህን ማስተማር ነው። የተናገረው ነገር የለም። እዛው ባሉበት መጨረስ ያለባቸውን ነገር እንዲጨርሱ ነው ማድረግ ያለበት ብዬ አምናለሁ። እንደኔ ሀሳብ ኤግዛክትሊ ምንም የምንቀበለው ዲቤት የለም። ራሳቸው ይጨርሱና ከዛ በኋላ ቤት አንደኛ የጠራበት ጉዳይ እኮ ራሱ ሌላ ጉዳይ እኮ ነው። ስለ ስላሴ እዛው ከእስልምና ጋር ይጨርስና ከአባቶቹ ጋር ከጨረሰ በኋላ ከዛ ጋር ወንጌል አማኞችና ምንድነው ኦርቶዶክሶች የስላሴ ትምህርት ልዩነታቸው ብሎ ዲቤት መግባት ይቻላል። ከዚህ በፊት እንደውም ማን ነው ልደተ ቃል ከማጋ ነው ከአንድ ወንድም ጋር ዲቤት ጠርቶት እንግባ ሲለው ምን አለ እንትና አይ ለእስልምና አክሰስ ይሰጣልና ምንም አይጠቅምም ስለዚህ አልገባም ብሎ ልደተ ቃል እኮ ትቷል። በቃ አለቀ። አሁን እኛ እናንተ ጋር መጀመሪያ ብዙ ልትጥሏቸው የሚገቡ ትምህርቶች አሉ። እነሱ ሲከፈቱላቸው ይኸውላችሁ አይናችሁ በሌላ ጉዳዮች ሲከፈቱላቸው አንድ ጊዜ አንዴ ቅድም እንዳልኩ ኤርሚ ትንሽዬ የሆነች ነገር ከገባክ ባይዘይ ወይ ፍንጭ ካገኘ አንድ ሰው ትንሽ ጭላንጭል ካገኘ ከዛ በኋላ ሌላው የራሱ ነው። ተውት። ራሱ ነው መጽሐፍት እየገለጠ የሚያነበው ወደ እውነት እየመጣ ይሄዳል ማለት ነው። ነገር ግን ያችን ጭላንጭል ለማሳየት ነው አሁን የኛ ጥረት። ስለዚህ ኦርቶዶክስ ራሷ ነች። ጾታ አለው። ከአዳም የተቀረው አካል አለው። ሰላም ለሰኮናክሙ፣ ሰላም ለቀራንቢትክሙ፣ ሰላም ለከርስክሙ፣ ሰላም ለሆዳችሁ ይሁን፣ ለአፍንጫችሁ ይሁን፣ ለአናፊክሙ፣ ለአስናኒክሙ እያሉ ሌሊት ማህሌት የሚያድሩት የራሷ የኦርቶዶክስ ሊቃውንት ናቸው።
ስለዚህ የራሷን መጽሐፍት የራሷን ትምህርት ማስተካከል አለባት። ከዛ ውጭ ጴንጤ ላይ ማሳበብ አይቻልም። በቃ ከእስልምና ጋር እዛው ጨርሱ። ኦኬ ከኛ ጋር አትገናኝ። ምን ማለት እኛ ላይ መታችሁ አትለጥፉ፣ ወይ ደግሞ በኤርሚያስም ሆነ በሌሎች ሰዎች አታሳቡባ። ሰበብ አያዋጣም። እና የሆነ አጀንዳ ለማስቀየርና ዲቤት እንግባ ፈልጋለሁ አንተን ምናምን፣ ይሄ የእንትን የድብድብ ሜዳ እኮ አይደለም ጋይስ። አንደኛ አጠራሩ ራሱ በጣም የሚያስቅ ነው። በቃ ልክ የሆነ ፋይት ምናምን ማለት ነው። የኛ ወንጌል ሰባኪዎች እኮ ነን ወዳጄ። በእውቀት ነው የምታወራው፣ በደም ፍላት አይደለም እኮ። በደም ፍላት የሚወራ ነገር የለም። በብስጭት የሚደረግ ነገር የለም። ስለዚህ ወደ እውነት ኑ። ራሱ እፎይን ጨምሮ እስልምና ላይ እንሰራለን የምትሉ ኦርቶዶክሳውያን ዲያቆኖቹ እንዳለ ሰንበት ተማሪዎቹ እያንዳንዳችሁ እናንተ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ ዳኑ። ሰው ተጠምቆ አምኖ ተጠምቆ ይድናል ትላላችሁ፣ ግን እናንተ አምናችሁ ተጠምቃችሁ አልዳናችሁም። ራሳቸው ይኸው የሚሉትን እኮ አያረጉትም። አክሊልን ጨምሮ እፎይን ጨምሮ አምኖ ተጠምቆ አልዳንም። ነገር ግን ኑና ኦርቶዶክሳውያንን አምናችሁ ተጠምቃችሁ ዳኑ ይላሉ። ሙስሊሞችን ወይ ሌሎችን የሚሉትን እንኳን አልኖሩትም። በሕፃንነታቸው ውሃ ረጩባቸው፣ አለቀ። ከዛ ጊዜ ክርስቲያንን ብሎ የሚያስቡት ኢየሱስ ክርስቶስ ጌታ እንደሆነ ስለ ሕይወታቸው እንደሞተ ዋጋ እንደከፈለ ከሙታን ተለይቶ እንደተነሳ ዳግመኛ እንደሚመጣ አምነው ወንጌል እንዲህ አይነት ወንጌል ተሰብኮላቸው ይሄን ሰምተው ልባቸው ተነክቶ ከዛ ምን እናደርግ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ልክ ኢትዮጵያ ጃንደረባ ካመነ በኋላ እንደተጠመቀው ልክ እንደዛ አምኖ ተጠምቆ አዳኑ። ስለዚህ ሌላውን ለመጥራት ሞራል የላችሁም። አንድ ጊዜ ይሄንን እፎይንና ማማዬን ባሉበት ጠይቄያቸው መመለስ አልቻሉ፣ አስወረዱኝ። ራሳችሁ መቼ አምናችሁ በክርስቶስ ኢየሱስ አምናችሁ ጸደቃችሁ? አሁን ለምስልምና የምትነግሩትን ጌታ ምን አረገላችሁ? ለእናንተ ምን አገኛችሁ? አሁን ጻድቅ ናችሁ ብለህ ብትጠይቃችሁ አልጸደቁበትም። ኦኬ ጻድቅ ነን ብሎ አያምኑም። በክርስቶስ ኢየሱስ የዘላለም ሕይወት አለን ብሎ አያምኑም። ገና ሞተን ነው የሚታወቀው። ሲኦል ይሁን ምን ይሁን እንደ ስራችን ነው ብሎ ነው የሚያምኑት። ስለዚህ ኢየሱስ ክርስቶስ ምንድን ነው የሚያደርግላችሁ ታዲያ? ሌላውን ለመናገር እኮ ኑ ለማለት እኮ ምን አገኘህ አንተ ነው መጀመሪያ። ስለዚህ ያላመንክበትን ጌታ ወይ ደግሞ ምንም ያልጠቀመህን ጌታ፣ የዘላለም ሕይወት ያልሰጠህን ጌታ፣ ሕይወት ያልሰጠህን ጌታ ለምንድን ነው ለማን ነው የምትሰብከው? ይሄንን ጥያቄ መመለስ አለባቸው ራሳቸው መጀመሪያ። በኢየሱስ ክርስቶስ ሞትና ትንሣኤ ምን አገኛችሁ? ምን ተጠቀማችሁ? ኦኬ ይሄንን ፍቱ መጀመሪያ። ያለ ኢየሱስ ክርስቶስ የዘላለም ሕይወት ማግኘት አይቻልም። በስራ ያገኛለሁ ለዘላለም ስራ ህግና ስንትና ስንት ህግ ነበር እኮ ኢየሱስ ሳይመጣ። ጌታችን ከቅድስት ድንግል ማርያም ስጋን ሳይነሳ እኮ ስንት ነገር ስንት ህግ ነበር፣ ስንት መጽሐፍቶች ነበሩ እኮ እንዴ። በቃ ስሩና ዳኑ እኮ ይል ነበር እኮ እግዚአብሔር። በስራማ ቢዳን ኖሮ ማንም በስራው ግን መዳን ስለማይችል ነው የናዝሬቱ ኢየሱስ ያን ሁሉ የሆነው። ጎኑን በጭንቃር የተቸነከረው በማንም ጥርሱን ባልፋቀ የሮማ ወታደር እኮ አክትፍ የተባለበት እኮ የናዝሬቱ ኢየሱስ እኮ ያን ሁሉ ዋጋ የከፈለው እኮ እኔና እናንተ መስራት ስለማንችል ነው። ሰርተን በእግዚአብሔር ፊት ጻድቅ መሆን ስለማንችል። መላእክት እንኳን በፊቱ ስንፍና የሚከሳቸው ናቸው። ታውቃላችሁ አይደለ? በኢዮብ መጽሐፍ ላይ ሲናገር መላእክት እንኳን በፊቴ ስንፍና ይከሳቸዋል ነው የሚለው። መናፍስት የሆኑት እንኳን ስንፍና ይከሳቸዋል። ስለዚህ ስንፍና የሚከሳቸው ሳጣውያን መናፍስት የሆኑት መላእክት እንኳን በእግዚአብሔር ፊት ፍጹምና ጻድቅ ለሆኑ አልቻሉም። እንኳን የሰው ልጅ ደካማው በስጋ ውስጥ የሚኖር ከዚህ በብዙ ነገር የሚመላለስ ቀርቶ ማለት ነው። ስለዚህ ጌታ ዋጋ የከፈለው ነፍሱን አሳልፎ እየሰጠው እኔና እናንተ እንጸድቅበት ዘንድ ነው፣ እንድንበት ዘንድ ነው፣ የዘላለም ሕይወት የሆነን ዘንድ ነው። የሚያምንበት ሁሉ የዘላለም ሕይወት ያገኝ ዘንድ ነው። ስለዚህ ይሄንን የዘላለም ሕይወት ሳታገኝ ስለሌሎች ኑና እንትን ታገኘ ኑ ኦርቶዶክሱ ወደ ሃይማኖት ታመጣቸው ይሆናል እንጂ ወደ ሕይወት አታመጣቸው። ኤርሚ የቀጥሉ። ያ ተባረኩ። እሺ ሶል ቴንክ ዩ። ያን ቪዲዮ ስላገኘሁት ነው። ቤኪ ወንድምነት በጣም ነው የማመሰግነው። ቴንክ ዩ ተባረኩ። እንግዲህ ከዋሃብያ ጋር ገጠማችሁ ብሎ አንዳንዶቹ ስሜቱን የተናገረው ተናዶ ነው የተናገረው ምናምን ነገር ብለው ይላሉ። ግን እውነት ከእስላም ጋር የቀረበ እና የተወዳጀ ማን ነው? እኛ ወይስ እነሱ የሚለውን ነገር ማየት አለብን። ራሱ የተናገረውን ቪዲዮ ማለት ነው። ኦኬ ብሩኬ ግን ሰላም ይበል። ትንሽ ይሄ 16 ደቂቃ ስለሚወስድ ብሩኬ ሰላም በል ወንድምነት።
ወይ ኤርሜ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? ክብር ለኢየሱስ ይሁን። ሰላም ብያለሁ ወገን ሜላ፣ ለእውነት ኑር ኤርሚ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። ተባረኩ። ነው ሀሳብ እናነሳበታለን። ቪዲዮ ልኬልህ ነበር እዚሁ ቲክቶክ ላይ፣ ግን በኋላ ላይ እኔ ፖስት አደረኩት። ብዙ አቡነ ጴጥሮስ የተናገሩት ንግግር እሱም መጀመሪያ እንደው ብትከፍተው ቆንጆ ነበር ይመስለኛል። የብፁዕ አቡነ ጴጥሮስ ዋትሳፕ ላይ ሊንኩን ላክልኝ ወይ ቴሌግራም ላይ። እኔም ፖስቼውን የመጣሁት አሁን የኔ ቲክቶክ ላይ አሁን ፖስቼውን የመጣሁት እና ከዚህ ጋር የሚገናኝ ስለሆነ ቆይ እሺ፣ እንግዲህ እንደዛ ከሆነ አሁን ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለ? አቤት ወስብኩ ለማን አቤት ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ይሄ ቪዲዮ ያለ መሰለኝ ትናንትና ነው ያወረድኩት። የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገር ይሄ የአቡነ ኤርሚያስ አይደለም፣ ይሄ የብፁዕ አቡነ አብርሃም ነው። እኛ አብርሃም ናቸው። የአቡነ ኤርሚያስንም አይ ቲንክ ትናንት ያገኘት መሰለኝ። እሺ ካላክሽልኝ ከፍተዋለሁ። ግን ወንድምነት ይሄን ቪዲዮ ለብቻ ያለውንም ትልክልኛለህ። ቴንኪዩ። ይህን በተግባር እያስተማር በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማር ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። አሁን ትእዛዝ ስንሰማ ውልተው አመስጥረው አስተምረው መክረው የእግዚአብሔር ልጆች ጭብጨባው የቀዘቀዘበትን አሁን ተረዳሁኝ። የልግስናው እልልታው ያለው ከምዕመኑ ዘንድ ነው። እናቶችና አባቶች ሰብሰብ ቢሉ ከውስጡ ሞቅ ደመቅ ይል ነበር። አሁን እኛው ስለሆን ያለ ነው እዚው በዚው እንዲህ አይነት ቸርነት አይታይብም። መናገር መልካም ነው ለካ ቁስሉን ስላገኘሁት ነው። ስለዚህ ዛሬ የተመረቁ ደቀ መዛሙርት አንደኛ ቤተ ክርስቲያን መልካም ወላድ ናት፣ መልካም ልጆችን ወልዳልናለች። ሁለተኛ እኛንም የሚያግዙ የራቀውን እያቀረቡ የሚያስተምሩ የሚያሳምኑ አስገኝታልናለች እና አሁንም ደስ ይበላችሁ። 3 ጊዜ በደንብ ልል ብላችሁ እግዚአብሔር አንድ ነው የሚቀረን። እግዚአብሔር ይስጥልን። በድጋሚ እንኳን ደስ አላችሁ። በሁለተኛ ደረጃ ክቡር ሊቀ ሊቃውንት ስምዐኮነ መላክ እንዲሁም ምክትላቸው አቤት መምህር ኤርምያስ ምክትል አሏቸው። እዚህ ከቦታው ሳይለዩ ተግተው የሚያስተምሩ ሁለቱም መምህራን እንኳን ደስ አላችሁ። የድካማችሁን ውጤት በየዓመቱ ለማስመረቅ በመብቃታችሁ እኛም ደስ ብሎናል። ደስ ይበላችሁ። እንኳን ደስ አላችሁ። አመስግናል። በሌላ መልኩ እንደተባለው ቅድም ቆሞስ አባ መላክ ታታሪ የቤተ ክርስቲያን አባት እንኳን ደስ አለዎት። የልጅ የሚባል ነገር አለ አይደለ?
አሁን አንዱን እንዲለዩ ይገደዳሉ። ወይ ወደ አንዱ ይገባሉ፣ ወይ ወደ አንዱ ይሄዳሉ። ስለዚህ ያጨበጨባችሁ ሳይጓደል እንዲሁ ጸንታ እያስተማረች የምትገኘው እናት ቤተ ክርስቲያን ዛሬም ልጆችን በመውለዷ ደስ ይላታልና ያች እናት ቤተ ክርስቲያን የምንወክላት ሁላችንም ስለሆነ እንኳን ደስ አለን፣ እንኳን ደስ አለሽ ቅድስት ቤተ ክርስቲያን ብለን ማጉያ ወይም ማጉያ በማያየው መልኩ እነሱ ይሄ ቪዲዮ ረጅም ነው። የቆየን ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። ኦራይት ምኑን ክርስቲያን ነኝ መንዙማ ትወዳለህ? በአዲስ ኪዳን አምልኮ ጸሎት ነው፣ ዝማሬ ነው። ዝማሬ አምልኮ ነው ያዘን ይካተትበታል ማለት ነው። እግዚአብሔርን የማይጠቁሙ ከሆኑ ለጣዖት የተዘመሩትን የምታዳመጥ የምወድ ከሆነ ከጣዖት ጋር ነው ብለት ወይ መንዙማ ምንድን ነው? መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወዷለች። ልብ በሉ፣ የኦርቶዶክሳውያን እምነት ተከታዮች ናቸው ይህንን የሚያደርጉት። ህዝባቸው ኦርቶዶክሳውያን በገፍ ነው ወደ እስልምና ሃይማኖት እየሄዱ ያሉት። ከዋሃብያዎች ጋር እራሱ ነው ዋሃብያ መስሎ እዚህ የተለጠፈው። ኦኬ፣ ጴንጤን በመሳደብ አፉን ይከፍታል እዚህ መጥቶ ማለት ነው። ኦኬ፣ እኛ እንደውም ሪስፔክት ነበረ ለሱ፣ ግን አፉን ከፈተብን፣ ልጋጉን ጠረገ ማለት ነው እኛ ላይ። ግን የማ ህዝብ ነው ታዲያ ወደ እስልምና እየሄደ ያለው? የራስህ ህዝብ። የማ ህዝብ ነው የሙስሊሙን መንዙማ እየሰማ የሚያጨበጭብ? የራስህ ህዝብ። በራሱ ቤት ላይ ምን እንደሚባል ስሙ። አውቄ ነው የምከፍተው። ኦኬ፣ ምኗ ነው? ነቢዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች እቺ። በጣም ነቢዩዋ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው። አርያም ያደርጉት። ኦኬ፣ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኡሚ 21 ድንግልን እኔ ራሱ ነብዬ ወደዋለሁ። ነብዩ ማን ነው? መሐመድ። ቀጥል። የኦርቶዶክሶች ነቢይ መሐመድ ሆኖ ተገኘ ማለት ነው። ድንግል ማርያምን እኔም ኦርቶዶክስ ነኝ ይህንን ታርቀን አላህ የሚለውን መንዙማ ልቤ ነው የምወደው። ቀጥል። ዘሆል ጋነም ገቢ ናቸው። እኔ አይደለም ያልኩት መጽሐፉ ነው። ዮርዲ ወንዴ ማርያምን በጣም ነኝ የምወደው። ስልኬ ላይ 20 የሚሆን አለኝ። ቀጥል። ትናንትና እንትን የተገኙ ናቸው። እኔ መስቀል አደባባይ የተገኙ ናቸው። ነኝ ማርያምን እኔም ይህንን ይመቸኛል። ሲጀመር እኔ ያለን ሽዳ አልንቀሳቀስም። ቀጥል። ናርዲ ወላሂ ብዬ ወደውታለሁ። ፊቴ በዞረበት አይኔ እንዳያጠው። ቀጥል። እንዴ ነኝ ግን ይህንን መንዙማ በጣም ወደዋለሁ። ቀጥል። ሙስሊሞች የሉም ከና በማርያም በዚህ አጋጣሚ አጃኢብ እስማኤል መናጽናቱ ከሶስተኛ ክፍል ያቆሙ ናቸው። አማርኛቸው ራሱ ነው። የኔ አነባቢ ነው። የእኔ ቤተሰብ እርግጠኛ አይደለንም። ስሟን እለፈው። እኔም በጣም የምወደው ስማቸው ኦርቶዶክስ የሆነ በደንብ የሚያሳይ ሱራይ ጎጃሜው ክርስቲያን ነኝ ግን በጣም ነው የምወደው ብሮ። በተለይ እነዚሁ ቀጥል። ኑር ሀቢቢ ኑር የሚለውን ስወደው ሶሲ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር 0 ነች። የስ የአንተ ኦርቶዶክስ ናት የሞተችው። የአንተ ኦርቶዶክስ ናት በራስ አፍ እንደተናገርከው 0 የገባችሁት 0። ምዕመናችሁ የመሐመድ ተከታይ ነው። ጴንጤ ላይ መተህ ታዲያ አፍን አትክፈታ። እረፋ። ከእግዚአብሔር ሕዝብ ላይ እረፍ። የማገለግለው ሕዝብ ስለሆነ
ማንም ልጋጉን አይጠርግበትም። ስቶፕ። ከዋህብያ ጋር ብላ ያልከው ራስህ ነህ። ከዋህብያ ጋር የገጠምከው ምንህ ነው? ከዋህብያ ጋር የገጠመው ሙስሊም ጴንጤ ከዋህብያ ጋር ገጥሞ ኦርቶዶክስን አንዳች አታክ ያደረገበት የለም። አንዳች። ኦኬ ስቶፕ። እኔ ነኝ የማስቆማችሁ። ዘሆል ሞታለች ቤተክርስቲያኒቱ አለ፣ ዜሮ ሆናለች አለ። ታዲያ እኛስ ምን አልናችሁ? ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያባፋል። ቤተክርስቲያኒቷ ዞር ሞታለች፣ ተቋሟ ዞር ዜሮ ነች። እዊ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን። እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጧፍ ያበሩ የነበሩ ናቸው። ነ ቅሰራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋሚ ሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ሜሪ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ ዘሆል ነው። ቤተክርስቲያን ደግሞ መሪያ ማርያም ምናምን ነው ስማቸው። ስወደው መንዙማ ትጂ እኔም ክርስቲያን ነኝ። ፕሮፋይላቸውን አሳያቸው። ወራዶች፣ ቆሻሾች። ቀጥል። ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የሚመቸኝ። ዘወር ጋነም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ከፕሮቴስታንት ጋር ትከራከራላችሁ? ታዲያ መሐመድ አማላጅሽ ከሆነ መሐመድ ለክርስቶስ እንኳን እኔ ማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ትሰይድስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ማይ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ውስጥ ያለ ነው። ወገኖች ታብታብ አድርጉልኝ ፕሊዝ። ታብታብ አድርጉት ወገኖች ፕሊዝ። ታብታብ አድርጉ። ስልክ አገኛለሁ ብሎ የሚንከራተት ፍጡር አለብን ህዝብ ውስጥ ነው ያለ ነው። ለእነኚህ መስራት ራሱ አሳፍርም። ከእነኚህ ጋር መቆጠር በራሱ አያሸማቅቅም። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ማይሰጥ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ሊከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ለክርስቶስ እኔ ነኝ መሐመድ ማማልድለት ያለውን ተቀበላችሁ። ፍርዱ ይሄ ነው። ፍርደታቸው ምንም ማሳያቸው ቀጥል ቆሻሾች። በነገራችን ላይ በሌላ ፕሮፋይል ምናምን ሊሆን ይችላል፣ ገብታችሁ ቼክ አድርጉት። እናንተ ማለት ሳናይ ምንም ነገር እኛ በስሜት የምናቀርበው ነገር የለም። ይሄ ሁላ አንድ በአንድ ኮሜንቱ ተርታ በተርታ የክርስቲያኖች ብቻ ነው። ሙስሊሞች እንኳን የራሳቸው መንዙማ ተለቆ ራሳቸው አይደሉም የራሳቸው መንዙማ እያደነቁ ያሉት። የእነሱ መንዙማ እያደነቁ መሐመድ ሸፋ ይሆነኛል በትንሳኤ ቀን፣ መሐመድ ያማደደኛል እያሉ፣ መሐመድ የኔ ነብይ ነው እያሉ ኮሜንት እያደረጉ ያሉት፣ ይህን መንዙማ በጣም ነው የምወደው እያሉ ያሉት እነማን ናቸው? አሁን ደግሞ ረመዳን እየመጣላችሁ ነው። ያን ጊዜ ለቴምርና ለሳምቡሳ ብለህ አምላክን ምክር ስንት ክርስቲያን እንደምትኖር ያን ጊዜ ደግሞ ጠብቁ እናሳያቸዋለን። ኦርቶዶክስ ማርክ ማይወረድ እዚህ ጋር ከ800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። እሺ ላኪልኝ። የትየው በዋትሳፕ ላኪልኝ። መስዬ ዋትሳፕ ላይ የጠራ የነጣ ትክክለኛ ያለ 100 ኦርቶዶክስ ቢኖር ነው። በስም ኦርቶዶክስ ደመነፍስ ነው ያለው። ሌላው በደመነፍስ የሚጓዝ ማለት ነው። ለሁለት ጌታ የሚገዛ ማለት ነው። ለሁለት ጌቶች የሚገዛ የዘላለምን ሕይወት የሚያገኘ የሚሰራው አይቻልም። ለሁለት ጌቶች መገዛት አይቻልም። ጨለማ ከብርሃን ጋር ምንም ህብረት የለውም።
እንዴት ሰው እንኳን ለእናንተ ለክርስቶስ እኔ ነኝ ማማለደው ያለውን አንተ አማላጄ ነህ ይላል። ደግሞም ይሄ ነው በጣም ነው የምወደው ይላል። ደግሞም ትክክል ነው እንዴት ይላል። ብዙ ኦርቶዶክሳውያን እንዳሉ እናውቃለን። ብዙ ክርስቲያኖች አሉ፣ ምንም ጥያቄ የለውም። ነገር ግን አብዛኛው በተለይ ሶሻል ሚዲያው ላይ ያለው ስንት ዘገምተኛ ነው አብዛኛው። አሁንም ቃላችንን ቢሆን በደንብ የምንናገረው ነገር ካፋችን የሚወጣውን ነገር እያስተዋላችሁ እኛ ላይ ታዲያ ለምንድን ነው አፋችሁን የምከፍቱት ነው? እኛ ሳንነካችሁ። ኦኬ አንተ ራሱ በእስልምና ሃይማኖት ላይ ንጽጽር ስትሰራ ትክክል ባልሆኑበት ነገር ተናግረሃል። ኦኬ መናገራችሁ ትክክል ነው። እስላሞቹም ደግሞ በእናንተ ላይ ደግሞ ተናገሩ ማለት ነው። ኦኬ ስለዚህ እነሱ ሲያላግጡባችሁ እኛ ላይ መተህ ለምንድን ነው ዋሃብያ አህያ ምናምን ነገር ብለህ ያልከው? ኦኬ ለእስልምና ሃይማኖት ማን የቀረበ በሃይማኖት ደረጃ ለ1600 ነው ለ1700 ዓመት የተሰበከ ክርስትናችሁ ህዝባችሁ በሙሉ የጴንጤን መዝሙር የሚጸየፍ ኢየሱስን የሚጸየፍ መሐመድን የሚቀበል መንዙማ የሚሰማ እመቤቴን ወላዲቴን ስሰማው ይነዝረኛል ብሎ የሚል የሞተ ማለት ነው። ዜሮ ብሎ ያለው የሞተ ሃይማኖት ማለት ነው ኦርቶዶክስነት። ለ1700 ዓመት ምድሪቱ ላይ የተሰበከ ክርስትና ህዝቧ የእስልምና ሃይማኖት ናፋቂ ነው። ህዝቧ የእኛም መዝሙር ሲሰማ እና አውታሩን ከተሰማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም ጌቱ ያላታውን ቅድም እህታችን ነች፣ በጌታ የሆነችው እህት ዘማሪ መስከረም ጌቱ የእሷን መዝሙር ከፈተላቸውና ይህንን መዘመር ይህንን መስማት ለክርስቲያን መጥፎ ነው መጥፎ አይደለም ያለች። ኧረ በክርስቶስ ኧረ በወላዲተ አምላክ እንደው በጣም ነው የሚያንገፈግፈኝ እኔ እያሉ ማለት ነው። የእስላም መንዙማ ግን ይሰማሉ። የጴንጤ መዝሙር መስዋዕት አድርጎ እኮ የሚኖር ክርስቲያን እንዳለ እናውቃለን። ነገር ግን አብዛኞቹ በተለይ ሶሻል ሚዲያ ተጠቃሚዎች ዘገምተኞች ናቸው። ቤተሰቦቻቸው መሰረታዊ ክርስትና ትምህርት ያላስተማሯቸው፣ ሰንበት ትምህርት ቤት ያላስገቧቸው፣ ክርስትናቸውን እንኳን የማያውቁ ታቦት ምንድን ነው ሲባሉ የማይመልሱ ስንት ሰዎች ናቸው ያሉት። እኛ እየተናገርን ያለ ነው ስለነዛ ነው። ምክንያቱም ሰው እንደዛ ስለሆነ ማለት ነው እንጂ ሁሉንም ኦርቶዶክሳዊ አልፈረጅንም። ማንም እንደዛ ደግሞ ያለ የለም። ግን ይሄንን ኮሜንት ተመልከቱ። ሰው ልቀጥልላችሁ። የምርን የምወደዋለሁ ማርያምን እኔም በጣም ደስ ይለኛል። እኔ የራሱ ክርስቲያን ነኝ፣ ግን በጣም ደስ ይለኛል። መሐመድ በቂያማ ቀን ሸፋ ይሆነኛል። አምላክ የሚከፋበትን ስራ ነው፣ አምላክ የሚደሰትበትን ስራ ነው፣ አምላክ ደስ የሚለውን ቃል ነው እያወጣ ያለሁት እየተናገርኩ ያለሁት ብላችሁ ራሳችሁን ጠይቁ። የእግዚአብሔር ስም በአሕዛብ መካከል በእናንተ ምክንያት ይሰደባል ይላል መጽሐፍ ቅዱስ። ስለዚህ እንደዚህ ፐብሊክ ቦታ ላይ የአምላካችሁን ስም አታሰድቡ። በምናምንቴ በማይሆነው ነገር ለውጡኝ ይላል። እንደዚህ በማይሆን በምናምንቴ እግዚአብሔርን አታሰድቡ። ይሄ እንዳለ ኮሜንቱ ኪዳነ ምህረትን እኔም ስወደው አንወር የሚባል ጀለስ አለኝ ጋብዣዋለሁ። ጭራሽ ክርስቲያን ነች የምትጋብዘው ለሙስሊም ጀለሷ ነች። ደግሞ ማለት መንዙማ ሙስሊም ጀለሷ አያውቀውም፣ እሷ ነች የምታውቀው መንዙማውን ማለት ነው። ለእኔም ድገሙልኝ። በጣም እኮ የሚያሳፍር ነው። ክርስቶስን በኢየሱስም ማርያምን በጣም ነው የምወደው ነው። ይታያችሁ እንግዲህ ኦርቶዶክስ ነኝ፣ ግን ለሶስተኛ ጊዜ ድገሙልን። ዋው በጣም ያምራል፣ በጣም ነው ደስ የሚለው፣ በጣም ነው የምወደው እኔም። ኧረ እኔ ራሱ በጣም ነው የምወደው። አፉ በኝ ውዷ እናት የሚለውን እንዴት እንደምወደው ማርያምን። ክርስቲያን ነኝ ግን ንቃብ በጣም ነው የምወደው። ኦርቶዶክስ ነኝ በጣም ነው የምወደው። ይኸው እዚህ ጋር እኔም ረመዳን ሲመጣ ይህንን መንዙማ ለመስማት ይናፍቀኛል። አያችሁ ከማን ጋር እየታገልን እንደሆነ። ኦርቶዶክስ በሙሉ ይህን መንዙማ ለማዳመጥ ረመዳን ትጠብቃለች። አየው ከማን ጋር ስትራግል ውስጥ እያደረግን እንደሆነ ተመልከቱ። ግን ሰው ግን ይህን አይረዳም። እኛ እያንዳንዷ ሶሻል ሚዲያ ላይ የምትሰራውን ነገር እናውቃለን። አሁን ለገና ያልጾመ የጌታን ያላሰበ መንዙማ ለመስማት ረመዳን ይጠብቃል። እንደዚህ አሳፋሪ ረመዳን ሲመጣ ያለ ዘጭ ሲሉ ታገኛቸዋል። ጠብቁን፣ ያን ጊዜ ጠብቁን። ማርያምን ታምራላችሁ። እኔ ራሱ አንዳንዴ ዘምረዋለሁ ሁላ። በቃ እንዳለ ኮሜንቱ እንደዛ ነው። ምን የትኛውን ትቼ የትኛውን እንትን ልበለው? የትኛውን ላስቀር? ዘሆል ኮሜንት የዚህ ክርስቲያኖች የዚህ ነሽ ኦርቶዶክሳውያኑ እስልምናን እየጎረፉ እየሄዱ ስላሉ ምርጫቸው ነው። ከፈቹ ችግር የለውም። ለዛሬ ምህረት አድርጉልኝ ወገኖችና እህቶችና ወንድሞቼ። የምንሰማው ነገር
እዚህ ጋር ስንት ኮሜንት አለ? ወደ 2000 ከ2000 በላይ ኮሜንቶች አሉ። እዚህ ላይ ግን ከሙስሊሙ ይልቅ ኮሜንት ያደረገው ማን ነው? ገብርኤልን ማርያምን ስወደው ይህንን መንዙማ እምወደው መንዙማ ነው። ማርያምን መድኃኒት የምትባለው ሀና ማርያም ያና ልጅ ሀና የማርያም ልጅ ማርያምን ስወደው ይህን መንዙማ መድኃኒት የምትባለው እምወደው መንዙማ ነው። ማርያምን ኦኬ ማርያምን እንዴት ደስ የሚል መንዙማ! ወይኔ ስወደው ማርያምን ስወደው ይህን መንዙማ በቃ ማርያም በሙሉ የመሐመድ ልጆች ሆነ ኦርቶዶክስ ራሱ እፎይ ባላት ማለት ነው። ኦልሬዲ ዘሆል ቤተክርስቲያኗ ሞታለች። ኦርቶዶክስ ሞታለች፣ ቆይታለች። ከሞተች 1700 ዓመት ሙሉ የተሰበከ ክርስትና መቼ የተሰበከና ሲጀምር ክርስትና 1700 ዓመት በገድልና በድርሳናት አጨናብሰው የያዙት ህዝብ እስኪ እንተዋትኛ ማለት ነው። የበዛን እኮ ኢየሱስን ስለሰበክን እኮ ነው። ምክንያቱም የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ተብሎ እንደተጻፈ ማለት ነው። የሚድኑትን እኮ ምርኮ የሚጨምረው ለዚህ ነው። ጴንጤነት እኮ ያስፈራው ለዚህ ነው ብራዘር፣ ለሙስሊሙም ለኦርቶዶክስም ያስፈራው ማለት ነው። እኛ መስበክ እናቁም። ትጠፋለህ አልኩ፣ ትከስማለህ አልኩ። ጴንጤነት ህንፃ ቤተክርስቲያን ብቻ ቆልላ ይዘህ መጥፋት ነው ማለት ነው። እኛ ቤት ግን ኢየሱስ ድምቀታችን ነው። የጴንጤዎች የመድረክ ላይ አይደለም። በየትኛውም ቦታ ሰው በተሰበሰበበት ባልተሰበሰበበት፣ በበጋ በክረምት፣ በማግኘት በማጣት፣ በመውደቅ በመነሳት፣ በየትኛውም ነገር ኢየሱስ የእኛ ቤት ስስት ነው። የእኛ ቤት እኔ ጴንጤ ስለኩ ማለት ነው ስስታችን ነው ብራዘር። የምስራች ነው የምንናገረው የምንሰብከው። እሱ የለም ማለት ኤርሚያስ የለም። እሱ የለም ማለት ቤኪ በለው፣ ዶክተር በለው፣ ብሩክ በለው፣ መሲ በላት፣ ሰለሞን በል፣ ሜሎስ በል፣ ማንም ሙሉ ወንጌል በል፣ ቃልዮት በል፣ የሉም። ያለን እሱ ስላለን፣ ጭንገፋ በህይወታችን የሌለው እሱ ስላለን፣ ህይወታችንን ስለገዛ ማለት ነው። አለቀ። ብልህ በግ ከሌሎች ትማራለች የሚባል ተረት አለ። አሁን ጴንጤ መማር ያለብን ከዚህ ምንድን ነው የሚያሳየው? አሁን ቅድም አንድ ሁለት ናቸው አንድ ሰዎች እኔም ጴንጤ ነኝ ምናምን ነገር ብላ ያለች ማለት ነው። እሷ ነው መድኃኒዓለም ክርስቶስ ምስክሬ ነው ባገኘው እንዴ። አንዳንዴ እኮ በእግዚአብሔር ቅናት ጳውሎስ በበትር ልምጣባችሁ ወይስ በቁጣ በፍቅር እኮ ብሏል። አንቺ በጌታ ሆነሽ እንዴ እኔ እህቶች 4 እህቶች ስላሉኝ ማለት ነው። እናቴ 4 ሴቶች 6 ወንዶች ነው የወለደችው ከአባቴ ማለት ነው። አለን ሁላችንም በህይወት። ሴት የጀመረው ከኔ 3ኛ ተከታይ ነው ጀምራ ነው። እኛ እዛ ከኔ በላይ ታላቅ ወንድም ሌላ ስላለኝ ማለት ነው። እኛ እዛ በነበርንበት ሰዓት ላይ እኛ እህት ጋር መጥቶ የሚለፋደድ የእኛ እህትም ሜዳ ከሆነ ከሌላ ወንድ ጋር ያለ ጋብቻ አሽኮሎሌ ብላ ብትል ጌታ እግዚአብሔር ምስክር ነው አልኩ። በኦሮምኛ ጨከታ ይባላል። ድግጣ አስተኝቼ ነው አልኩ እምለበልባት መቀመጫዋን በመግረፊያ። እንዲህ ብሎ ቀልድ የለም። ማንን ልታሰድም? እሷም አይወጣትም አሉ ሌሎችም እህቶች። ቤቱ የወንዶች ቤት ነው። ኦኬ። በጋብቻ የሚፈልግ ሲያገኝ ጠይቆ ያገባል ማለት ነው። በየቦታው ሄዶ መርመጥመጥ የለም። ልክ እናስገባቸዋለን ማለት ነው። እህቶቻችንን ስርዓት መኖር አለበት። አባዬ ኖራ አልኖራ አይመለከተኝም እኮ አልኩ ብራዘር። በዚህ ያቀኛል ፋዘር፣ እኔንም ወንድሜንም። ኖራ አልኖራ የኔ ቢዝነስ አይደለም። ቤቱን ፋዘር ኖረም አልኖረም አስከብራለሁ። መድኃኒዓለምን እኮ ነው ብዬ በአንድ እግሩ ነው የማቆመው። እናቴም ታውቃለች፣ እህቶች የሚያውቃሉ፣ ወንድሞች የሚያውቃሉ። በፍቅር ከመጣህብኝ ፍቅር ነኝ። ቤቱን የሚያስደፍር ነገር ግን አድርጋለሁ ብለህ ካልክ ወንድ ለምን አይሆንም? የሀገር ሴት ጎትቶ አያመጣም ያለ ጋብቻ። እንዲህ አይነት የለም። ሂዱ ጠይቁ፣ በተወለድኩበት ሀገር። በባለፈውም ጠይቀዋል። ኦኬ።
አዎ በጨዋነት ነው ያደግነው። እሸነሽናለሁ አልኩ። የጨከታው በትር ሲያልቅ ሙከ ጉራቻ የሚባል ደግሞ እንጨት አለ። በሱ ማለት ነው ከገጠመን ፊት ለፊት እንደ ደብረ ብርሃን በግ ነው የምነዳ። ስርዓት መኖር አለበት። የአባቴን ቤት የዛን ያህል ያስከበርኩት ታውቃለህ። የስጋ አባቴን ቤት፣ የጌታዬስ የኢየሱስስ ቤት ቤተ ክርስቲያንስ በስጋ ለተዋለዱ ዘመዶቼ የዛን ያህል ከተቆረቆርኩ በክርስቶስ ደም ያገኘኋት እህትየው መሲ እንደፈለገኝ ሆናል ብላ ብትል አትችልም። ስልኳ ስላለ ይደውላለሁ። አደብ ያዥ ብዬ በውስጥ ደውዬ ልክ ነው ማስገባት። ቤተሰብ ነና አይመለከትም ልትለኝ አትችልም። በደም ያገኘኋት እህቴ ናት። እኔስ ብሆን አልችልም። ደውላ ልክ ነው ታስገባኝ። እኔ ጴንጤ ነኝ። ይሄ መንዙማ ግን ስወደው አንቺ ግን ከብዙ ባቄላዎች መካከል ሌሎች አንድ ባቄላ አይጠፋም ተብሎ እንደሚባል ከ2000 ቴክስት ውስጥ አንድ ጴንጤ ነኝ ብሎ ያለ ብቻ ነው ይሄን መንዙማ እወዳለሁ ብሎ ያለው። በሙሉ 2000 ውስጥ ኦርቶዶክስ ነው። እመቤቴን፣ ገብርኤልን፣ ተክልዬን ይሄን መንዙማ ስወደው እንደው ቅድስት አርሴማ ምስክሬ ነች። አቡነ በርናባስ ምስክሬ ናቸው። በርባራ ምስክሬ ናት። አቡነ ሚናስ ምስክሬ ነው። ባለ ግመሉ ባለ ጃርቱ ኦርቶዶክስ በአደባባይ ሞተሻል። ይኸው ጳጳሱ የተናገሩት የ4 ዓመት ልፈታችን አሉ። ጴንጤ ለጴንጤ ለማጋጨት ነበር ብሎ ያሉት። ብራዘር ይኸውልህ ጴንጤን የፈለግከው ብታጋጨው ኢየሱስ ከመጣ ኢየሱስ ከተባለ አማን ሻሎም እዚህ ዘሎ ይገባል። ብራዘር እኔም እሱ ጋር ሄዳለሁ። ኢየሱስ ከተባለ ሜሎስ ዘሎ ይገባል። ኤፍሬም ባለ ጊዜ ዘሎ ይገባል። አይሆንልንም የኢየሱስ ጉዳይ ብራዘር። 4 ዓመት የለፋችሁት 4 ዓመት ህዝብ መንዙማ እየሰማ ሁሩ ወመሃሩ ካለ በኋላ ምን ያለ አቤት ወሰብኩ ለማን እናንተ ቤት አቤት ወሰብኩ እናንተ ቤት መቼ ወሰብኩ አለ ብፁዕነቱ እርሶ ሙሉ ጭምር ሳይቀር ተዘፍዝፈው ተቀምጠው ህዝብ ወደ እስልምና ሃይማኖት እየሄደ ኦርቶዶክሳውያን በገፍ እስላም ሲሆኑ ብራዘር ይኸው ራሳቸው የተናገሩት ወደ አዛብ ሄዱብን አሉ። ከዋሃብያ ጋር ገጥመህ ትላለህ። ራስህ ህዝብህ የዋሃብያዎችን መንዙማ ጫቱን ወጥቆ ጫቱን ከዚህ የበለጠ ሞት አለ እንዴ? ባላቃት ይሻለ የነበር ኦርቶዶክስን ባልቀድስባት ይሻለ የነበር ኦርቶዶክስን ታድሶን እምቢ ያለች ቤተክርስቲያን እንዲህ ትፈርሳለች ማለት ነው። ይኸው ጳጳሱ የሚሉትን ስሙ። ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ልጆቻችሁ ግን እዚህ ወጥተው ጴንጤን እንበትናለን ብለው ነው 4 ዓመት ሙሉ ከቀን ከሌሊት የሚሰሩት። እንበትናሃለን አልኩ። ከናስማትህ ከነመተትህ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ማናቸውም አይናገሩም። እኔ ብቻ መድኃኒታችሁ ነኝ። ታውቃላችሁ ኦርቶዶክሳውያን፣ እኔ ብቻ አልኩ። ከጨመርኩ ብሩክም ብቻ ጨምሬ እነ ሜሎስ ምናምን ነገር እነ ሜርሲ ሻይ ተጠጣላችሁ። ሰለሞንማ 3 ከጨመርኩ ብራዘር እኛ ብቻ እንበቃችኋለን። ሆሊዴ ይወስዳሉ ሌሎቹ ማለት ነው። በሙሉ እስልምና ለሚሰሩት ሌሎች ወንድሞቻችን በሙሉ እረፉ፣ በቃ እረፉ ብለናቸው ማለት ነው። እኛ ወንጌል ለምንሰብከው፣ እናንተ ግን ወንጌላውያን አማኞችን ያጋጫችሁ ለማጋጨት ነበር የሚሰሩት። በዚህ መካከል ህዝብህ የመንዙማ አጨብጫቢ ሆኖ ቀረልህ ማለት ነው። ኦርቶዶክስነት የመንዙማ አጨብጫቢ የመሐመድ ተከታይ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ወደ አሕዛብ ሄዱብን አሉ ብፁዕነታቸው። እሳቸው አሸንክታባቸውን አሳምረው መስቀላቸውን ይዘው ይንጎማደዳሉ። ጠላ ይጠጣሉ። ጠላ እንኳን እሳቸው ባፋቸው አይገባም። ውስኪ ነው ብራዘር እየነሱ ጋር
ኤርሜ በጣም ይቅርታ ጣልቃ ስለገባውብህ፣ ግን አራር በወንድምነት ትችላለህ። ምን ይቅርታ አለ? በዚሁ እንድታሳይ ስለፈለግኩ ነው። ቅድም የላኩልህ ቪዲዮ የማን ተማሪዎች እንደሆኑ ላሳይክ ስለፈለግኩ ነው። ዋትሳፕ ላይ ግባና እንደገና የቅድሙን እነዛን 3 ሴቶችና ወንዱ ልጅ አንዴ ክፈትልን፣ ከዛ ታቆመዋለህ ቪዲዮውን። ያኛውን ክፈተው። ይሄን ዝጋው፣ አንዴ ዝጋው። ይሄ የፈሌ ተማሪዎች ቆይ ራስዎን ዛሬ ጉድ ነው። ጥቁር ለብሰው መንዙማ እንትን ሲሉ ያለውን ክፈተው። ኦኬ ይሄንን አቁመው። ኦኬ እሺ። በዚህ በኩል ያለችው ከልጁ በስተግራ ነው የሚባለው፣ በዚህ ቲክቶክ የሚለው ጽሑፍ ጋር ያለችው ልጅ እዚህኛዋ እሷና ከዛ መሀል ላይ እቺ ታዋቂ ቲክቶከር እኮ ነች። ጃኒ ማለት እቺ ናት። ጃኒ ነው ጂኒ ነው ያው ነው መሀል ላይ ያለችው ልጅ። ከዛ ደግሞ እሺ ሁለቱ የፈለገ ተማሪዎች ናቸው። ዋት እሺ ሁለቱ የፈለገ ተማሪዎች ናቸው። አሁን ክፈተው። አሁን የላኩልን ቪዲዮዎች ክፈታቸው። ዛሬ ማበዴ ነው እኔ ወንድምነት እኝሁት እነዚህ ሁለቱም ማለት ናቸው። ፈለገ መሐመድ ከነ ዋሃብያዎቹ ምን እንደሚሰጣቸው እንግዲህ ተመልከት። እንግዲህ ኧረ ሜሎስ አለ ወይ? ሜሎስ አለ እንዴ በህይወት? የሚገርም ወንጌል ነው የሚሰጣቸው። ኤርሚያው ሜል አለ እንዴ? ማይክ ሚውት ነው። እየሰማ ነው ሜሎስ ወይስ ተኝታል? ተኝቶ ነው የሚሆነው። በእርግጠኝነት ተኝቷል ይመስለኛል። እሺ ኦኬ፣ አይታችኋል። እዚህ ሁለቱንም ሴቶች ያቸው አስተማሪያቸው መካከል ላይ ሊቀ ሊቃውንት ኡስታዝ ፈለገ መሐመድ ባይዘዌ ጥንዚዛ ከጥንዚዛ ወሲብ ሲሰራ ለነኚህ ነው አሉ የሚልከው። እራሱ እፎይ ነው የተናገሩ። እፎይ ራሱ ጥንዚዛ ከጥንዚዛ ወሲብ ሲሰራ፣ ንብ ከንብ ጋር ወሲብ ሲሰራ፣ አህያ ከአህያ ጋር ወሲብ ሲሰራ በውስጥ ልኮ እጅ ከፍንጅ የተገኘ ቆንጅዬ አለሌ ዲያቆን፣ አፉን ግን በጴንጤ ላይ የሚከፍት የጴንጤን ቸርች አፍርሱም ብሎ ይላል። እንደገና ደግሞ አታፍርሱትም እኛ ነገ እንወርሰዋለን ብሎ የሚል ማለት ነው። ደፋር ትቢቱን ግን ጌታ ኢየሱስ 25,000 ሰው ባለበት እንደ ጎማ ያስተነፈሰለት ማለት ነው። መጽሐፍ ቅዱስ የረከሰ መጽሐፍ ነው ብሎ ያለ ደፋር 66ቱ የጴንጦች መጽሐፍ የረከሰ መጽሐፍ ነው ብሎ ያለ ለምን ተብሎ ሲባል ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ ቁላው የተቀጠቀጠ ወደ እግዚአብሔር መንግስት አይገባ ብሎ ይላልና ብሎ ማለት ነው። እሱ ግን እዚህ አንጠልጥሎ የሀገሩን ሴት ሁሉ ያስቸግርበታል። የሀገሩን ሴት ሁሉ ያስቸግርበታል አልኩ። እንደ ድግስ ቤት ማማሰያ ያገኘበት ቦታ ነው የሚጠልቀው። እሱ እዚህ አንጠልጥሎታል። ዘዳግም 23 1 ላይ ያለውን ጉዳይ ማለት ነው። የጌታዬን ቃል ነው እኮ የሰደበው። ትስቃላችሁ አይደል እናንተ? የረከሰ መጽሐፍ ብሎ ያለ እሱ የረከሰ ህይወት የሚኖር ጥንዚዛ ከጥንዚዛ ወሲብ ሲያደርግ በቴሌግራም በውስጥ ይልክላቸው ነበር። እፎይ ራሱን የተናገረው ቪዲዮ አለ፣ አሰማለሁ። እሱ እንዳያቆም ብዬ አልጠራውም ብሏል። እሱ ያው ራሱ የረከሰ ህይወት አለ። ያው የሰራዊት ጌታ ቅዱስ እግዚአብሔር በአደባባይ ነው እንደዚህ የሚያዋርድህ። አንደኛ በርኩሰቱ አደባባይ ላይ ተዋረደ። ሁለተኛስ በትቢቱ እናቱ የወለደችው ጴንጤ ይምጣ ና በሉት ኤርሚያስን ሚስቱ ስር የተደበቀ የተወሸቀ የሴት ቅምጥ በሉት አለ። የአንዷ የሃና ነኛ እኔ የሃና ብታስቀምጠ ታዲያ ስጦታዬ ናታ። ጌታ መድኃኔዓለም የሰጠኝ ኢየሱስ ጠሩት። ተደብቆ ተወሽቆ ወሬ የለም። የምናፍቃኑ ጉዱን እናዝረከርከዋለን። ገለባ የሆነ ደግሞ ጴንጤ ሁሉ ተሰብስቦ ትናንት መጥቶ ምን እውቀት አለውና ብለው እያለ እንደጠገበ አህያ እንደ
ሜዳ አህያ ሲያናፋብን ነበረ። በወርሃ ኦገስት ያ ቀን ቀኑ ምን እንደሆነ ቀኑን ፈልጋችሁ ድረሱበት። ያ ዲቤት የተደረገበት ቀን በዚያ ቀን የዋለው ታቦት ምንም አልረዳውም። እሱን ቴዲ ሐዋሳ ቤት አይቀጡ ቅጣት ቀተን የዳዊት አምላክ ጎልያድን በኤላ ሸለቆ እንደጣለ የኦርቶዶክስን ትቢት በዚህ ሰው በኩል ነው እግዚአብሔር ግባሩን ብሎ በእውቀት ስዕላቶቹን ቆሻሻ መጣያ እስኪጣሉ ድረስ ማለት ነው አደረገ ጌታዬ። ይሄው እሱ እዚህ እያሰለጠነ እዚህ እንደዚህ እያስተማረልህ ባለማህተሞቹን ፈለገ መሐመድ ዘሀገረ ወግዳ ነገር ተማሪዎች የፈለገ ሁለቱ አልልሽ አንድ ሰው ነፍስ ያትጭ አያታረ ጃኒ ነው ጂኒ የምትላት ሴትዮ ማለት ነው። ያው አይኗን አፍጥጣ ባልታጠበ ፊቷ እያገጠጡልህ በቃሉልህ። እኔ እኮ እንደዚሁ ተግማምታችሁ እኮ አርፋችሁ መቀመጥ ትችላላችሁ። ጴንጤ ከዋህብያ ጋር ከእስላም ጋር ገጠመ ብለህ ስትል ነው የምነሳብህ ስልህ፣ ሌላው ጴንጤ ታብ ኮፒ ሊንክ ሼር እያደረገን የሚሰማኝ እኔ ብቻ ነኝ። እኔ ብቻዬን እበቃቸዋለሁ ለኦርቶዶክስ። ሌሎች ጸልዩ እንትን በሉ በቃ እዚህ ገዝት ላይ ያለን ብቻ እንበቃቸዋለን። ማን ነው ታዲያ ዋሃብያ? ከዋሃብያ ጋር ነው ዋሃብያ እነፈለገ የሚያስተምሯቸው መንዙማ እነ መዝሙረ ያሬድ የሚያስተምሯቸው ኤርሜ የሚያስተምረውን አሳየው። ቪዲዮ ቅድም ልኮላል ብሩኬ ምን አይነት ወንጌል እንደሚሰብኩ ያው ወንጌሉ እንዴ ታዲያ ሶል ቆንጅዬ ወንጌል ነው። እንዲህ አይነት ተረታም ወንጌል ያ ታዲያ ይሄ ከመንዙማ መቼ ከለከላት? ይሄ እዚህ ጋር ያዘችው ሸረሪት በየግርግዳቸው ላይ ሸረሪት የሚያደራበት ስዕል ይሄን ነው ቅዱስ ገብርኤል የምትለኝ አንተ? ኧረ ተው እንደው በመድኃኔዓለም መንፈሴን አታበሳጩት። የእግዚአብሔርን ቅዱሳን መላእክት ስለምናውቃቸው የእግዚአብሔር ቃል ስለነገረን ማለት ነው። ይኸው ሲያስተምራት ማለት ነው። ይሄ ስዕል ከመንዙማና እስላም ከመሆን አላዳናትም። ኢየሱስ ያለወጠው ኢየሱስ ያልነካው ሰው ምን እንደሚሰጡ ስዕልና ተረት ትስቃለህ አይደል? ሶል ልብድብ ያለው አሁን አጠገቤ ነበር ታውቃለህ። መልካ ስላሴን እየፈለኩበት ወይኔ ጉበን ያለ የሀገሬ ህዝብ ወንጌል አይሰጡህም። ስዕልና ይሄን ነው የሚሰጡህ። ከጴንጤ ወስደው የሚሰጡ ደምረውም ይህንን የተሰጠው በባለፈው አላየው። ወንጌሉን ተወውና ይዞት እንትን አለ ብቅ አላለ። አይኑን አፍጥጦ ጥርሱን አግጥጦ ደምረውም እኮ እንደዚህ ነው ይዞ የመጣው ከኦርቶዶክስ ከኛ ከሙሉ ወንጌል ቤተክርስቲያን ወጣና ምን ሰጡት? ያው መረጃ ብራዘር ጨቅ ነው ስልህ ደግሞ ከነሱ ብሶ ከእስላም ጋር ጴንጤዎች አብራችኋል አለ። አብረንም አናቅም፣ ልናብርም አንችልም። እኛ ልዩ ህዝብ ነን፣ ቅዱስ ህዝብ ነው፣ ለርስቱ የተለየ ወገን ነን። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ሲጠራ የእሱን በጎነት ልንነግር የተሰበሰብን ህዝብ ነን። እንዲህ አይነት ተልካሻ ቦታ አታገኘንም። ባይዞ ከዛ ከስዕሉ ሙግት በኋላ እንዲህ ነው የተፈጠረው። ያው ስዕል ቆሼ ተራ ተጥሎ ማለት ነው። ኦኬ እንዲህ ነው የተፈጠረው። አዎ በቃ የስዕል መጨረሻው እንደዚህ ነው። የስዕላት መጨረሻ እንደዚህ ነው። የአባቶች አምላክ በዘመኔ ነው ይሄንን ያሳየኝ። ከዛ ዲቤት በኋላ ይሄ ነው የሆነው።
ቴንክ ዩ ሎርድ። ዕጣንና ሰንደል ሲታጠንለት የነበረ የማንም ነጫጭባ ፎቶ ሁሉ ስርዓቱን ይይዛል ማለት ነው። ድብድብ ቤት ውስጥ ስዕልና ሰዎች ሁሉ ጡት አፍል ማን ወተት አምጪ አፍልቂ፣ ኤርሚያስ ወተት ታፈልቃለች ብለዋል። የእመቤቴ ፎቶ አምጪ፣ ወተት አምጪ ለልጄ ማሳደጊያ። ጴንጤው ደግሞ ሙድ ሲይዝ ማለት ነው። እኔ እርጎ ቤት ልከፍት ፈልጊያለሁ፣ የት ነው የሚሸጡት ብሎ ያለችኝ ሁሉ በጌታ የሆነች እህት አለች። ጌታ ይወድሻልና አንቺ እህቴ። ኦኬ ደግሞ መተህ ጴንጤ ላይ ታላግጣለህ እንዴ? አይበቃችሁም? እስከ ዛሬ ስትሳደቡ ስትዋሹ የነበራችሁት የአገር ሙታንን የምታመልክ ፎቶ ሰብስበህ ሕያውና ለዘላለም የሚኖረውን የተሰቀለውን የአብ ልጅ ኢየሱስ ክርስቶስን እሱ አልበቃ ብሎ 44 እኮ አይደለም 4 ሚሊዮን ስንት ምናምን ነገር ሊቆጠር የሚችል በየቀኑ ድርብ ተብለው የሚባሉት ስንት የት ነው ያለው ወንድሞቼ? I don't know. አታሳይም እኮ ኤርሚ፣ በቃ የታወቀ ነው። እነሱ ምን ሊሰጡ እንደሚችል የታወቀ ነው። ያው ስዕል ለሚያሸክሙ መጽሐፍ ቅዱስ ራሱ አይደለም የሚሰጡት። መዝሙረ ዳዊት የተባለ ቀይ መጽሐፍ ነው። ለተመስገን መዝሙረ ዳዊት እኮ አይደለም። ያው እኮ እህትዬው መዝገበ ጸሎት። አዎ ሲጀመር ያልዳነ ሰው ሌላውን ሊያድን አይችልም። ወንጌል ሰብኮ ኤርሚዬ፣ ዋናው መታየት ያለበት እነሱ ነው። ኦርቶዶክሳን በራሳቸው ያልዳኑ ናቸው። የመዳንን መንገድ ያልተቀበሉ ናቸው። ሌላውን ሊያድን አይችሉም። ያው ምስክርነት እዚህ ሲሰጥ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ አየው። አቤት ውሸት! አፉን ያዘ። ለ20 ዓመት ፓስተር ሆኖ የራሱን ቸርች ይዞ እየመራ የነበረ ብሎ ቦሌ መድኃኔዓለም በስብከተ ወንጌሉ ኃላፊ በመምህር ጳውሎስ ውሸታሙ እዚህ ጥሩምባ ሲያስነፋ፣ እነዚህ ናቸው የቲክቶክ ጉደኞች። ይሄኛው ይሄኔ እንትን ጌም እየተጫወተ ይሆናል እዚህ። ይሄኛው ደግሞ ፊቱን ይኸው የ20 ዓመት ፓስተር ብለው አጠመቅኑ ብለው ያሉት ማለት ነው። አዳማ 09 ቀበሌ 09 ታንከኛ ሙሉ ወንጌል ቤተክርስቲያን ለ3 ዓመት ቆይቶ አድርጓል። ከዛ ፊት አማኑኤል ቤተክርስቲያን ነበር የነበረው። ኦኬ አማኑኤልም ሆኖ የማይሰማ የማይለማ የማይበስል ሙሉ ወንጌልም መጥቶ የማይበስል ማለት ነው። ከቸርች ዘዋሪ ጴንጤ ስርዓት ይዘ አንድ ቦታ አርፈ ተቀመጥ እኮ ነው የምለው ወንድሜ። አንተ ለቀረው ቸርች ውስጥ ሆነ አሁንም ሆድ ቡቡ ይላል። ልትወጣ የምታኮበኩብ ከመሰረት ክርስቶስ ማለት ነው። ደም በራስ ላይ ነው ብትወጣ። ቸርች መሄድ ፋራነት መስሎ ይሄም ያው ከሙሉ ወንጌል ቤተክርስቲያን ታንከኛ 09 እዛ ተደብቆ ቢራውን ሲጠጣ ነበር። ቤተክርስቲያን አግኝታ ስትገስጸው ለምን ተቆጣችሁኝ ብሎ ነው። ወደ መጠጡማ ከሆነ አንድ ፊቱ ነው ሄዳለሁ ብሎ ጭልጥ ብሎ ሄዶ አሁን እየጠጣ የሚሳደበው ማለት ነው። ኦኬ ሲሄድ ምን ሰጠችው ኦርቶዶክስ? ይሄን ያዘላ መጽሐፍ ቅዱስ አስጥላ ይሄን ተረት ነው የምትሰጥህ። ኢየሱስን አስጥላ ስዕል ነው የምታሳቅፍህ። ነግረናል እኮ አልኩ። አደል አዳማ ቁጥር 2 ሙሉ ወንጌል ቤተክርስቲያን አንቀበለም ብለው ነው። ምንም አትቀበለዋል። ሙሉ ወንጌል የሚሆን የኛ የወንጌል አማኞች በክርስቶስ ኢየሱስ አመን የተባለውን ተቀብለዋል። ተቀብለው እኮ ያገለግል ሁሉ እኮ ነበረ። ሙሉ ጊዜ አገልጋይ ባይሆንም ያገለግል ነበር። መድረክ ላይ ሲሰብክ አይተነዋል 1-2 ጊዜ ሃሌሉያ እያለ ማለት ነው። እንዴት ነው ግን የቻላችሁበት ቸርች ውስጥ ወንድሞቼ እናቶቼ? ኢየሱስ ሳይገባህ ወንጌል ሰባኪ በየገበያ እየዞረ ያድናል ኢየሱስ ይል ነበረ። This is Orthodox. እንዲህ ነው የሚያዋርዳችሁ የሰራዊት ጌታ እግዚአብሔር ማለት ነው።